ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዳግም ተገናኘን። ስለምታደምጡን ስለምትከታተሉን ቆይታችሁ ከኛ ጋር ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን ወደ እናንተ እያደረስን ቆይታን የምናደርግ ይሆናል። ከነዚህ መካከል ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በርከት ያሉ ስፖርታዊ ጉዳዮችን ወደ እናንተ እያደረስን ቆይታን እናደርጋለን። ዛሬ በተወዳጁ የእንግሊዝ ፕሪምየር ሊግ ጨምሮ በሌሎችም የአውሮፓ ታላላቅ ሊጎች የሚደረጉ የተወዳጆቹ ሊጎች ጨዋታዎች ይኖራሉ። ዛሬም እነሱንም የጨዋታ መርሃ ግብሮች የተመለከቱ መረጃዎችን የምናነሳ ይሆናል። ከዛ ውጭ ደግሞ ስፖርታዊ ጉዳዮችን ሰፋ አድርገን ወደ እናንተ እናደርሳለን። ብቻ እናንተ እስከ ፕሮግራማችን ፍጻሜ ድረስ አብራችሁኝ ቆዩ። ቪዲዮአችንን ላይክ፣ ቻናላችንን ደግሞ ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር እንድታደርጉ ነው የተለመደ የአክብሮት ግብዣን ወደ እናንተ የማቀርበው። ከመሸጋገሪያ በኋላ በድጋሚ ተመልሰን እንመጣለን። አብራችሁኝ ቆዩ። ዛሬ የሚደረጉ ጨዋታዎችን በማስቀደም እንጀምር። በተወዳጆቹ የአውሮፓ ታላላቅ ሊጎች ዛሬ የሚደረጉ እጅግ በጣም ተጠባቂ ጨዋታዎች የሚኖሩ ይሆናል። በተወዳጁ የእንግሊዝ ፕሪምየር ሊግ ስፔን፣ ጀርመን፣ ፈረንሳይ እንዲሁ ጣሊያንም የሚደረጉ በርከት ያሉ መርሃ ግብሮች አሉና እነሱን ጉዳዮች እያነሳሳን ቆይታን እናደርጋለን። በቅድሚያ የምናደርገው የተወዳጁ የእንግሊዝ ፕሪምየር ሊግን ነው። ዛሬ እንግዲህ በፕሪሚየር ሊግ በርከት ያሉ ጨዋታዎችን ነው የምንመለከተው። ተወዳጁ የእንግሊዝ ፕሪሚየር ሊግ ዛሬ 16ኛው ሳምንቱ ላይ ይገኛል። አርሰናል እየመራው የሚገኘው ይህንን ሊግ ዛሬ አራት ያክል ጨዋታዎች ናቸው የምንመለከተው። ምሽት 12 ሰዓት ሲል ሁለት ጨዋታዎች ይደረጋሉ። አንደኛው በስታንፈርድ ብሪጅ የሚደረገው ቸልሲን ከኤቨርተን ጋር የሚያገናኘው ጨዋታ ነው። በትልቅ ጉጉት የሚጠበቅ ጨዋታ ነው። የኤንዞ ማሬስካ ቡድን ባለፉት ጥቂት ጨዋታዎች ላይ ጥሩ ውጤቶችን እያመጣ ነው ብሎ ማንሳት አይቻልም። ከአርሰናል ጋር አቻ ከተለያየ በኋላ በሊድስ ዩናይትድ ተሸንፏል። ከዛ ውጭ ደግሞ ከቦርንመዝ ጋር አቻ የወጣበት መርሃ ግብረም እንደነበር እናስታውሳለን። በፕሪሚየር ሊጉና ደረጃው ላይም አምስተኛ ደረጃ ላይ እንዲቀመጥ አድርጎታል። ባለፉት 3 ጨዋታዎች ማሸነፍ አለመቻሉን ተከትሎና አሰልጣኝ ኤንዞ ማሬስካ ላይ ጭምር ጣቶች እየተቀሰሩ ነው የሚገኙት። አሁን ላይ ቡድኑን እንግዲህ በትክክል ማስተካከል አልቻለም የሚሉ አይነት ሀሳቦች ይነሳሉ። እንደውም ሰሞኑን አንዳንድ የመረጃ ምንጮች እንደሚያነሱት ከሆነ የክሪስታል ፓላሱን ኦሊቨር ግላርሰንን እና እንዲሁ ደግሞ የቦርንመዙን አንዶኒ ኢራኦላን እንግዲህ ግምት ውስጥ እያስገቡ እንደሚገኙ የቸልሲ ኃላፊዎች እየተገለጸ ይገኛል። ነገር ግን እንግዲህ አንዳንድ ጨዋታዎች ላይ ደግሞ በጣም ብልጭ የሚሉ አቋሞችን በደጋሚ የሚያሳይ አይነት ቡድን እንደሆነ ይታወቃል። ቸልሲና ዛሬ ከኤቨርተን ጋር የሚያደርገው ጨዋታ በጉጉት እንዲጠበቅ ያደርገዋል ተብሎ ነው የሚታሰበው። ኤቨርተንም ጥሩ ግስጋሴን እያደረገ ከሚገኙ ቡድኖች መካከል አንደኛው ነው። የዳቪድ ሞይስ ቡድን ጥሩ ውጤቶችን ባለፉት ሳምንታት ላይ ሲያመጣ ተመልክተናልና ዛሬ ከቸልሲ ጋር ትልቅ ፉክክር ያለው መርሃ ግብር ያሳዩናል ተብሎ ነው የሚጠበቀው። ይህ ጨዋታ እንዳልኳችሁ ምሽት 12 ሰዓት ሲል የሚደረግ መርሃ ግብር ነው። ሌላኛው በተመሳሳይ ሰዓት ምሽት 12 ሰዓት ሲል የሚደረገው ሊቨርፑልን ከብራይተን ጋር የሚያገናኘው የዛሬው መርሃ ግብር ነው። እንግዲህ በሊቨርፑል በኩል የተለያዩ ውዝግቦችን በዚህ ሳምንት ስንሰማ እንደነበር የምናስታውሰው ጉዳይ ነው። በተለይ ከአሰልጣኝ አርነ ስሎትና ከሞሐመድ ሳላህ ጋር በተያያዘ የተለያዩ ውዝግቦች ሲነሱ እንደነበር የሰማንባቸው አጋጣሚዎች አሉ። እንግዲህ ሊቨርፑል በደረጃ ሰንጠረዡ አሁን ላይ 10ኛ ደረጃ ላይ የተቀመጠ ቡድን እንደሆነ ይታወቃል። ደረጃውን እንግዲህ ሌሎችን ቡድኖች እስኪጫወቱም ድረስ ቢሆን ለማሻሻል ትልቅ እድል ያለው መርሃ ግብር ነው። ምክንያቱም የዛሬውን ጨዋታ ማሸነፍ የሚችል ከሆነ ሌሎች ቡድኖች እስኪያሸነፉ ድረስ እስከ 5ኛም ድረስ ሊመጣ የሚችልበት እድል እንዳለ ይታመናል። ምክንያቱም አሁን 23 ነጥቦችን የያዘው 4ኛ ደረጃ ላይ የተቀመጠው ቡድን ደግሞ ክሪስታል ፓላስ 26 ነው የያዘው። ዛሬ ማሸነፍ የሚችል ከሆነ ሌሎቹ እስኪጫወቱ 26 ነጥቦችን መሰብሰብ ይችላልና ሊቨርፑል ቢያንስ እንኳን የተወሰኑ ፎይታዎችን ያገኛል ተብሎ ነው የሚታሰበው። ሊቨርፑል ያለፉትን 2 ጨዋታዎች ማሸነፍ አልቻለም። አቻ በሆነ ውጤት ነው ማጠናቀቅ የቻለው። ካለፉት 5 ጨዋታዎች ደግሞ አንድ ጨዋታን ብቻ ነው ማሸነፍ የቻለውና በፕሪሚየር ሊጉ ብቻ ማለት ነው። ስለዚህ በፕሪሚየር ሊጉ ያለውን የውጤት ማጣቱን መቅረፍ ይኖርበታል ተብሎ ይታሰባል። በአርነ ስሎትና በሙሐመድ ሳላ መካከል የነበረው ደግሞ ጉዳይ ደግሞ ምናልባት በዛሬው ጨዋታ ላይ ወደ ሜዳ ይመለሳል ተብሎ እንደሚጠበቅ ነው ዘገባዎች የሚያሳዩት። ምክንያቱም ለዚህ ጨዋታ በነበራቸው ፕሬስ ኮንፈረንስ ላይ ትላንትና እንግዲህ በዚህ ጨዋታ ላይ እንደሚመለስና ንግግሮች እንዳደረጉ ጭምር ተናግረዋል። የተለያዩ ጥያቄዎች ቀርበውላቸዋል ከመሐመድ ሳላህ ጋር በተያያዘ አሰልጣኝ አርነ ስሎት በኋላ ላይ የሊቨርፑልን ጉዳዮች ስናነሳ በስፋት እናነሳዋለን። ነገር ግን በዛሬው ጨዋታ ላይ
ወደ ስብስብ ይመለሳል ተብሎ ይጠበቃል። ሞሐመድ ሳላህ ሊቨርፑል ዛሬ በሜዳው አንፊልድ ነው ከፋቢያን ሀርዝሌሮ ብራይተንን ሆቭ አልቢየን ጨዋታውን የሚያደርገው። ብራይተን እንግዲህ በዚህ ውድድር ዓመት ጥሩ ነገሮችን እያሳዩ ከሚገኙ ቡድኖች መካከል አንደኛው ነው። እርግጥ ነው ባለፉት 2 ጨዋታዎች ማሸነፍ አልቻለም። አንዱን ተሸነፈ፣ አንዱን በአቻ ውጤት ነው ያጠናቀቀው። ነገር ግን በደረጃ ሰንጠረዡ 8ኛ ደረጃ ላይ ተቀምጧል። ከሊቨርፑል እኩል 23 ነጥቦችንም መሰብሰብ የቻለ ቡድን ነውና በተለይ ለትልልቅ ቡድኖች ፈተና የሆነ ቡድን እንደሆነ ይታወቃል። የፋቢያን ሆርዝሌር ቡድንና የዛሬው ጨዋታ እንዲጠበቅ ካደረጉት ምክንያቶች መካከልም አንደኛው እንደሆነ ነው የሚገለጸው። ሌላኛው በርንሌይና ፉልሃም የሚያደርጉት መርሃ ግብር ነው። ይህ በተርፍ ሙር የሚደረገው ጨዋታ ነው። ምሽት 2 ሰዓት ከ30 ሲል ይደረጋል። የዛሬው የ16ኛው ሳምንት የዕለተ ቅዳሜ የመጨረሻው መርሃ ግብር የሚሆነው ልክ ምሽት 5 ሰዓት ሲል በኤምሬትስ ስቴዲየም የሚደረገው አርሰናልን ከወልቨርሃምፕተን ወንደረርስ ጋር የሚያገናኘው ጨዋታ ነው። ወልቨርሃምፕተን ወንደረርስ እንግዲህ በጣም ደካማ የሆነ የውድድር ዓመትን እያሳለፈ እንደሆነ ምንም ጥያቄ የለውም። ባለፈው ሳምንት በማንቸስተር ዩናይትድም 4-1 መሸነፉን እናስታውሳለን። ዩናይትዶች በዛ ጨዋታ ላይ 27 የጎል ሙከራዎችን አድርገው እንደነበር የምናስታውሰው ጉዳይ ነው እና በአወቃቀር ደረጃ ጭምር ወልቨርሃምፕተን ወንደረርስ ጥሩ የሆነ ቡድን እንዳልሆነ ነው በትክክል እየተመለከትን የምንገኘውና አሰልጣኝ ሮብ ኤድዋርድስ በጣም ትልቅ ስራን መስራት እንዳለባቸው የሚያሳይ አይነት እንቅስቃሴን የተመለከትነው። እርግጥ ነው መጀመሪያ ላይ እንግዲህ ቪቶር ፔሬራ ነበር የዚህ ቡድን አሰልጣኝ የወልቨርሃምፕተን ወንደረርስ አሰልጣኝና ከዛ በኋላ ነው ሮብ ኤድዋርድስ የመጣውን ውጤት እንግዲህ ተከትሎ ውጤት መጥፋቶች እንግዲህ ተደጋጋሚ መምጣታቸውን ተከትሎ ሮብ ኤድዋርድስን ያመጡት። በዛ ላይ ደግሞ የውል ማፍረሻውን ሁላ ለመክፈል በጣም ሰጣ ገባዎች ውስጥ ገብተው ነው ሮብ ኤድዋርድስን ያመጡት። ነገር ግን በሮብ ኤድዋርድስ ስርም ወልቨርሃምፕተን ወንደረርስ እጅግ በጣም የወረደ ቡድን መሆኑን ባለፉት ጥቂት ጨዋታዎች ላይ ተመልክተናል። እንግዲህ በመከላከሉ ረገድም በጣም ደካማ፣ ሌሎችም ነገሮች ላይ በጣም ደካማ አፈጻጸም ያለው ቡድን መሆኑን ነው የተመለከትነው። ባለፈው እንደውም ማንቸስተር ዩናይትድ ላይ 1 ጎል ሲያስቆጥሩ እንግዲህ ከረጅም ጊዜያቶች በኋላ ጎል ያስቆጠሩበት መርሃ ግብር እንደነበር እናስታውሳለን። በዩናይትድ 4-1 በተሸነፉበት ጨዋታ እንግዲህ በዛው ጨዋታ ላይ ደግሞ ጥሩ እንቅስቃሴን ሲያሳይ የነበረው ቤልጋርድም ጉዳት ገጥሞት ሲወጣ እንደነበር የምናስታውሰው ጉዳይ ነውና በዛሬው ጨዋታ ላይ የመድረስ እድሉ ጠባብ ነው የሚሉ መረጃዎች እየወጡ ይገኛሉ። ዛሬ ከአርሰናል ጋር ወሳኝ የሚባል መርሃ ግብራቸውን ያደርጋሉ። በአብዛኞቹ ሰዎች ግምት ወልቨርሃምፕተን ወንደረርስ የመውረጃ ትኬቱን ከወዲሁ ቆርጧል ብለው ሀሳቦቻቸውን እያጋሩ ነው የሚገኙት። ሌሎች ቡድኖች እንግዲህ ወራጅ ቀጠናው የመጨረሻው ደረጃ ላይ ግርጌ ላይ የሚገኝ ቡድን ነው። 20ኛ ደረጃ ላይ የተቀመጠ ቡድን ነው። ሌሎቹ ከሱ በላይ ያለው 19ኛ ደረጃ ላይ እንኳን የተቀመጠው ቡድን ደብል ዲጂት ውስጥ ገብተዋል ወይም 10 አካባቢ ነጥቦችን የገቡበት አጋጣሚ ነው እንግዲህ የተመለከትነውና 19ኛ ደረጃ ላይ የሚገኘው ቡድን 10 ነጥብ ነው በርንሌይ የያዘውና 2 ዲጂት ቁጥሮች ውስጥ ገብተዋል። እሱ ግን በ2 ነጥቦች አሁንም የተቀመጠ ቡድን ነው። በአጠቃላይ 33 ደግሞ ግቦች የተቆጠረበት ቡድን፣ 8 ግቦችን ያስቆጠረ ቡድን፣ በአጠቃላይ 25 የግብ ዕዳዎች የበሰበሰበ ቡድን እንደሆነ እየተመለከተን እንገኛለን እና በጣም ከባድ የውድድር ዓመትን ነው እያሳለፈ የምንገኘው። እንግዲህ በክረምቱ የተጫዋቾች የዝውውር መስኮት ወሳኝ የነበሩ ተጫዋቾቹን ማጣቱ እርግጥ ነው። እነ ማቲያስ ኩኛህን ለማንቸስተር ዩናይትድ፣ ራያን አይት ኑሪን ለማንቸስተር ሲቲ፣ ከዛ በተጨማሪ ኔልሰን ሴሜዶን ጭምር የለቀቀበት እንደነበር እናስታውሳለን። ወልቭስ በዚህ የውድድር ዓመት የመትረፍ እድሉ በጣም ጠባብ ነው የሚሉ ሀሳቦች በበርካቶች እየተነሱ ነው። እርግጥ ነው እግር ኳስ ነው እንግዲህ የሚፈጠሩት ነገሮች አይታወቁም። ነገር ግን እስካሁን ባለው ግን በጣም እጅግ የደከመ ቡድን እንደሆነ ተመልክተናል። ዛሬ ከአርሰናል ጋር በኤምሬትስ ስቴዲየም ጨዋታውን የሚያደርግ ይሆናል። አርሰናል እንግዲህ ባለፉት ሳምንታት ላይ ነጥብ መጣሉን ተከትሎ እንግዲህ ከማንቸስተር ሲቲ ጋር ከሁለተኛው ጋር ያላቸው የነጥብ ልዩነት ወደ 2 እንዲጠብ ሆኗል። ካለፉት 5 ጨዋታዎች 2ቱን ብቻ ነው በፕሪሚየር ሊጉ ከተመለከትን ማሸነፍ የቻለው። 2ቱን ጨዋታዎች አቻ ወጥቶ ባለፈው ሳምንት ደግሞ በአስተን ቪላ የተሸነፈበት መርሃ ግብር እንደነበር እናስታውሳለንና ያንን የአስተን ቪላውን ሽንፈት ለመበቀል የዛሬው ጨዋታን ይጠቀምበታል ተብሎ ይታሰባል። ከወልቨርሃምፕተን ወንደረርስ ጋር ምሽት 5 ሰዓት ሲል የሚደረግ መርሃ ግብር እንደሆነ የሚያሳዩ ጉዳዮች አሉ። አሰልጣኝ ሚኬል አርቴታ ከዚህ ጨዋታ ጋር አያይዘው ያነሷቸው በጣም በርከት ያሉ ጉዳዮች አሉ። በኋላ ላይ ከአርሰናል መረጃዎች ጋር ስናነሳም ሰፋ አድርገን ወደ እናንተ የምናደርሰው ነው የሚሆነው። የዛሬ ተወዳጁ የእንግሊዝ ፕሪሚየር ሊግ 16ኛ ሳምንት የዕለተ ቅዳሜ መርሃ ግብሮች እነዚህ ነው የሚመስሉት። በስፓኒሽ ላሊጋም ዛሬ 4 ያክል መርሃ ግብሮች ይደረጋሉ። አትሌቲኮ ማድሪድ በሜዳው ኤር ዋንዳ ሜትሮፖሊታኖ አሬና ከቫሌንሲያ ጋር የሚያደርገው ጨዋታ ቀን 10 ሰዓት ሲል የሚደረግ መርሃ ግብር ነው። ማዮርካና ኤልቼ
ምሽት 12 ሰዓት ከሩብ ሲል ጨዋታቸውን ያደርጋሉ። ባርሴሎና በሜዳው ካምፕ ኑ ከኦሳሱና ጋር የሚያደርገው ጨዋታ ምሽት 2 ሰዓት ከ30 ሲል የሚደረግ ጨዋታ ነው። ሄታፌ እና ኤስፓኞል ደግሞ የሚያደርጉት ጨዋታ ምሽት 5 ሰዓት ሲል የሚደረግ መርሃ ግብር እንደሆነ ነው የወጣላቸው መርሃ ግብር በስፓኒሽ ላሊጋ የሚያሳየው። በጣሊያን ሴሪኤም እንዲሁም የሚደረጉ ጨዋታዎች አሉ። ቶሪኖ ከክሮምኔንሴ፣ ፓርማ ከላትሲዮ፣ አታላንታ ደግሞ በቤርጋሞ ከካግሊያሪ ጋር ጨዋታውን ያደርጋል። በጀርመን ቡንደስሊጋ ቦሩሲያ ሞንችግላድባክ ከቮልስበርግ፣ አይንትራክ ፍራንክፈርት ከኦግስበርግ፣ ሄዲኒሃም ከሃምቡርግ እንዲሁ ሴምት ፓውሊ ከሄዲኒሃም፣ ባየር ሌቨርኩዘን ደግሞ በሜዳው ባይ አሬና ከኮሎኝ ጋር ጨዋታውን ያደርጋል። በፍሬንች ሊግ ሬንስ ከብረሽት፣ ሜትስ ከፓሪስ ሳን ዠርሜ፣ አዲስ አዳጊው ፓሪስ ከቱሉዝ ጋር የሚያደርጉት መርሃ ግብር ዛሬ የሚደረጉ ጨዋታዎች ናቸው። ትላንትና ሪያል ሶሴዳድ እና ዢሮና በስፓኒሽ ላሊጋ ጨዋታቸውን አድርገው ዢሮና 2-1 በሆነ ውጤት ማሸነፍ ችለዋል። በጀርመን ቡንደስሊጋ ደግሞ ኡኒየን በርሊን አረቢ ላይፕዚግን 3-1 በሆነ ውጤት አሸንፈዋል። በፍሬንች ሊግ 1 አንጀርስ ናንተስን 4-1 ሲያሸንፍ፣ በጣሊያን ሴሪኤ ደግሞ ሊቼ ፒያትሳን 1-0 ያሸነፉበት መርሃ ግብር ትላንትና የተደረጉ ጨዋታዎች ነበሩ። ዛሬም በትልልቆቹ የአውሮፓ ሊጎች የሚደረጉ መርሃ ግብሮችን ወደ እናንተ አደረስን ውድ ቤተሰቦቻችን። አሁን ደግሞ ክለቦችን የተመለከቱ ስፖርታዊ ጉዳዮችን እናንሳ። ማንቸስተር ዩናይትድን የተመለከቱ መረጃዎችን ነው በማስቀደም የምንጀምረው። አሰልጣኝ ሩበን አሞሪም ለማንቸስተር ዩናይትድ የሚሆን አይመስለኝም ብሏል። ፖል ስኮልስ ነው ይህንን ሀሳብ የሰጠው። የቀድሞው የማንቸስተር ዩናይትድ ታሪካዊ ተጫዋች የሆነው ፖል ስኮልስ አሰልጣኝ ሩበን አሞሪም ለኃላፊነቱ አይመጥንም ሲልም ጭምር ነው የተናገረው። አሰልጣኝ ሩበን አሞሪም ማንቸስተር ዩናይትድን የሚያውቀው አይመስለኝም፣ ስለ ክለቡ የሚረዳም አይመስለኝም ሲል ጭምር ነው ፖል ስኮልስ የሚናገረው። አክለው ክለቡ ትክክለኛው ሰው ነው ብዬ ለክለቡ ትክክለኛው ሰው ነው ብዬ አላምንበትም ሲል ነው ለአሰልጣኙ እምነት እንደሌለው እየተናገረ የሚገኘው ፖል ስኮልስ። እና እንግዲህ አሰልጣኝ ሩበን አሞሪም ይህንን ቦታ ለመያዝ ወይም ደግሞ ይህንን የማንቸስተር ዩናይትድን ስልጣን ለመረከብና ለማሰልጠን እንግዲህ የሚመጠን አይነት አይመስለኝም ሲልም ጭምር ተናገረው። የቀድሞ የማንቸስተር ዩናይትድ እንግዲህ ተጫዋች የነበረው ፖል ስኮልስ ከአሰልጣኝ ሩበን አሞሪም በተጨማሪ ግን በማንቸስተር ዩናይትድ የበላይ አካላት ላይ የሰላ ትችቱንም ሰንዝሯል። ኦማር ቤራድ እና ጄሰን ዊልኮክስ ከዚህ ቀደም በሌሎች ክለቦች ለሰሯቸው ስራዎች ትልቅ ክብር አለኝ፣ እነርሱ በስራቸው እጅግ በጣም ምርጥ አፈጻጸም ያሳዩና የተካኑ ሰዎች ናቸው፣ ነገር ግን ለዩናይትድ አይመጡንም። ስለዚህ ክለብ ትልቅነት እውቀት ያላቸው ጭምር አይመስለኝም ሲልም ጭምር ነው የተናገረው። ለዚህ ክለብ ደግሞ መፈረም ማለት ምን ማለት እንደሆነ ጭምርም የሚያውቁ አይመስለኝም ሲልም ጭምር ይናገራል። ለዚህ ክለብ መፈረም ያለባቸው ተጫዋቾች እንዲሁም ማምጣት ያለባቸውን ተገቢ አሰልጣኝም በሚገባ ጠንቅቀው የሚያውቁ አይመስለኝምና አሰልጣኝ ሩበን አሞሪምም እነዚህ ሰዎችም ለማንቸስተር ዩናይትድ የመመጠናቸውን ነገር እርግጠኛ አይደለሁም፣ አላምንባቸውም ሲልም ጭምር ነው ፖል ስኮልስ የተናገረው። ቤንጃሚን ሼስኮ ከጉዳቱ ቢያገግምም የምግብ መመረዝ ገጥሞታል ብለዋል አሰልጣኝ ሩበን አሞሪም። የማንቸስተር ዩናይትድ የፊት መስመር አጥቂ የሆነው ቤንጃሚን ሼስኮ ከጉዳት ማገገሙን ነው አሰልጣኝ ሩበን አሞሪም ያረጋገጡት። ተጫዋቹ በተለይ ቡድኑ ሰኞ ከቦርንመዝ ጋር በሚያደርገው መርሃ ግብር ወደ ሜዳ ሊመለስ እንደሚችል ሲነገር እንደነበር እናስታውሳለን። ይህ በእንዲህ እንዳለ ግን ቤንጃሚን ሼስኮ ከጉዳቱ ቢያገግምም የምግብ መመረዝ እንዳጋጠመው ግን አሰልጣኙ ይፋ አድርገዋል። በሌላ በኩል ሃሪ ማጓየር እና ማታያስ ደሊትም ከቦርንመዝ ጨዋታ ውጪ መሆናቸውን የተነገረው ሩበን አሞሪም አያይዘው ለአፍሪካ ዋንጫ የሚያመሩት አማድ ዲያሎ፣ ብሪያን ኤምቤሞ እና ኑሱር ማዝራዊ በጨዋታው መሳተፋቸውን እስካሁን እርግጠኛ እንዳልሆኑ ጭምር ነው እየተናገሩ የሚገኙትና ምናልባት የሚሳተፉ ከሆነ ይሄኛው ጨዋታ የመጨረሻቸው ሊሆን ይችላል። የአፍሪካ ዋንጫው ከሚደረግ እስኪጠናቀቅ ማለት ነው። የአፍሪካ ዋንጫ ታህሳስ 12 ላይ እንደሚጀምር ይታወቃልና በቅርቡ ውድድሩ ይጀምራል ተብሎ ይታሰባልና ለዝግጅትም ወደ ብሔራዊ ቡድኖቻቸው መቀላቀል እንዳለባቸው የፊፋም ሕግ እንግዲህ ያረጋግጣልና አሰልጣኝ ሩበን አሞሪም በዚህ ጨዋታ ላይ ጭምር መኖራቸውንና ለመኖራቸውን እርግጠኛ አይደለሁም ሲልም ጭምር ነው እየተናገረ የሚገኘው። በዚህ ሳምንት ግን ከቦርንመዝ ጋር ዕለተ ሰኞ ላይ ጨዋታቸውን እንደሚያደርጉ የወጣላቸው መርሃ ግብር የሚያሳይ ነው የሚሆነው። እንዳልጓችሁ ቤንጃሚን ሼስኮ ከጉዳቱ ቢያገግምም ከቶትናም ሆትስፐርስ ጋር በነበረ ጨዋታ ነበር ጉዳት ገጥሞት የነበረው። ነገር ግን አሁን ላይ ከጉዳቱ አገግሟል። ነገር ግን የምግብ መመረዞች ገጥሞታል የሚል ዘገባን ነው አሰልጣኝ ሩበን አሞሪም ይፋ ያደረጉት። ከባድ ጨዋታ ይሆናል፣ ነገር ግን ማሸነፍ ግዴታችን ነው ብለዋል አሰልጣኝ ሩበን አሞሪም። የማንቸስተር ዩናይትዱ አሰልጣኝ ቀጣይ ተጋጣሚያቸው ቦርንመስ እጅግ በጣም አደገኛ ቡድን እንደሆነ ይናገራሉ። ቦርንመዝ ጥሩ አሰልጣኝ ያለው እናም ተጫዋቾቹ ምርጥ ናቸው፣ ምርጥ ቡድንም ነው ሲሉ ጭምር ነው የተናገሩት።
ውጤቱን ሳይሆን አጨዋወታቸውን ነው የማየው ሲሉ ነው ሩበን አሞሪም የተናገሩት። አክለውም በጣም ከባድ ጨዋታ ጠብቃለሁ፣ ነገር ግን ማሸነፍ አለብን፣ በተለይ በሜዳችን ይሄ አላማችን ነው ሲልም ጭምር ነው የተናገረው። ሜሰን ማውንት በጣም ብልህና ቴክኒካል ተጫዋች ነው፣ ቡድናችን ሚዛኑን እንዲጠብቅም አድርጓል። እሱ እንግዲህ ምርጥ ተጫዋች ነው ሲሉ ጭምር ነው አሰልጣኝ ሩበን አሞሪም የተናገሩት። ከቦርንመዝ ጋር እንግዲህ ከተመለከተን አይቀር ቦርንመዝ ባለፉት ጨዋታዎች ላይ ማሸነፍ ያልቻለ ቡድን እንደሆነ ይታወቃል። ባለፉት 5 ጨዋታዎችን ብቻ ከተመለከተን ድል ያላደረገ ሌላኛው ቡድን እንደሆነ ይታወቃል። ካለፉት 5 ጨዋታዎች እንግዲህ ምንም ጨዋታ ማሸነፍ ያልቻለበትን አጋጣሚን የተመለከትነው። በአንጻሩ 2 ጨዋታዎችን በአቻ ውጤት አጠናቋል። በመጀመሪያዎቹ ሳምንታት የምታስታውሱ ከሆነ ከሊጉ መሪዎች መካከል አንደኛው ነበር። ሁለተኛ ደረጃ ላይ የተቀመጠበትም በቅርብ ጊዜ የምናስታውሰው ነው። 18 ነጥቦችን ጭምር ሰብስበው እንግዲህ ሁለተኛ ደረጃ ላይ የተቀመጠበትን አጋጣሚ እናስታውሳለን። ነገር ግን ከዛ በኋላ መሰብሰብ የቻለው 2 ነጥቦችን ብቻ ነው። አሁን ደግሞ በደረጃ ሰንጠረዡ 13ኛ ደረጃ ላይ የተቀመጠበትን አጋጣሚ ነው የተመለከትነውና ቦርንመዝ በቅርብ ጊዜያቶች የተወሰነ መንሸራተቶች እየገጠሙት እንዳለ ነው እየተመለከትን የምንገኘው። ከዩናይትድ ጋር የሚያደርጉት ጨዋታ ደግሞ በትልቁ ይጠበቃል ተብሎ ነው የሚታሰበው። ማንቸስተር ዩናይትድ ከቀጣዩ ተጋጣሚ ክለብ ቦርንመዝ ጋር ባደረጋቸው ያለፉት 5 የሊግ ጨዋታዎች ማሸነፍ የቻለው በአንዱ ብቻ እንደሆነ የእርስ በርስ ታሪካቸው ያሳያል። በቅርብ ጊዜ ባደረጓቸው ጨዋታዎች በአንጻሩ ቦርንመዝ 2 ጊዜ ማንቸስተር ዩናይትድን ድል ማድረግ ሲችል 2 ጊዜ ደግሞ ነጥብ ተጋርተው መውጣት የቻሉበትን አጋጣሚ ነው የምናስታውሰው። ማንቸስተር ዩናይትድ ለመጨረሻ ጊዜ ቦርንመዝን ገጥሞ ማሸነፍ የቻለው እንደ አውሮፓውያኑ አቆጣጠር በ2023 ሲሆን በካርሎስ ካሴሜሮ ብቸኛ ጎል ነበር ያኔ ጨዋታውን አሸንፈው እንደወጡ የምናስታውሰው። ሌላኛው ከሃሪ ማጓየር ጋር የተያዘ ጉዳይን እናንሳ። ሃሪ ማጓየር በሰኞው ጨዋታ ላይ ይሳተፋሉ የሚሉ ጥያቄዎች ይነሳሉ። እንግሊዛዊው የማንቸስተር ዩናይትድ የተከላካይ ስፍራ ተጫዋች የሆነው ሃሪ ማጓየር ለሰኞ የቦርንመዝ ጨዋታ ሊደርስ እንደሚችል ይፋ ተደርጓል። ተጫዋቹ ካጋጠመው ጉዳት ማገገሙ ሲገለጽ ከቡድን አጋሮቹ ጋርም በጋራ በመሆን መደበኛ ልምምድን ማከናወን መጀመሩን የተነገረው። በዚህ መሰረትም ተጫዋቹ ማንቸስተር ዩናይትድ በዕለተ ሰኞ ከቦርንመዛቸው ጋር በሚደረገው ጨዋታ የቡድን ስብስብ ውስጥ ይካተታል። የመሰለፉ ነገር ግን ታይቶ የሚወሰን እንደሆነ ነው ማንቸስተር ኢቭኒንግ ኒውስ መረጃውን ያጋራው። ማታያስ ደሊት በጀርባው ላይ ጉዳት ሳያስተናግድ አልቀረም ብለዋል አሰልጣኝ ሩበን አሞሪም። እናም ደግሞ በዚህ ዙሪያ ላይም ጠንቃቃ ለመሆን እንሞክራለን፣ በእርሱ ላይ ክትትልም ልናደርግ ይገባል ሲሉ ነው አሰልጣኝ ሩበን አሞሪም የተናገሩት። በዚህ የውድድር ዓመት በጣም ጥሩ የሚባሉ ጊዜያቶችን በተከላካይ መስመሩ ላይ ካሳለፉት ተጫዋቾች መካከል አንደኛው ነው ይህ ተጫዋች ማታያስ ደሊት እና አሁን ላይ ግን በጉዳት ምክንያት ለማንቸስተር ዩናይትድ ግልጋሎቱን መስጠት አልቻለም። ደሊት በጀርባው ላይ ጉዳት ሳያስተናግድ አልቀረም ብለዋል። በዚህም ጠንቃቃ ልንሆን ይገባል ሲልም ጭምር ነው አሰልጣኝ የተናገረው። ቦርንመዝ ድንቅ ቡድን እንደሆነም እናውቃለን፣ ስለዚህም ለማሸነፍ ትልቅ እንግዲህ ጨዋታን ማድረግ ይጠበቅብናል ብለዋል። እናም ነገሮች ለእኛ ከባድ እንደሚሆኑ እርግጠኞች ነንም ሲልም ጭምር ነው የተናገረው። ለቡድናችን የተሻለ ሚዛንን ይሰጣል ብለዋል። ሜሰን ማውንትን አስመልክተው ሲናገሩ አንዶኒ ኢራኦላ ምርጥ አሰልጣኝ ነው፣ የእርሱ ቡድን ጨዋታን የሚጫወተውም እንደ ትልቅ ቡድን ነው ሲልም ጭምር ነው የተናገረውና እርሱ ቡድኑን በሚገባ እያሻሻለ እንደሆነ መረዳት ይቻላል ብለዋል። ሩበን አሞሪም ስለ አንዶኒ ኢራኦላ ሲናገር አሁን ላይ በእርሱ ላይ ያለፉ ተጫዋቾች ለትልልቅ ቡድኖች መጫወት እንደሚችሉ ግልጽ ሆነው ታይተዋል። እነ ዴን ሃውችሰን በሪያል ማድሪድ እየተመለከትናቸው እንገኛለን። ከዛ በተጨማሪ ኢሊያ ዛባርኒ ፓሪስ ሰን ዠርሜን ይገኛል። ሚሎስ ኪርኬዝ ሊቨርፑል የተቀላቀለ ሌላኛው ተጫዋች ነው። ሌሎች ኮከቦችም እንዲሁ በትልልቅ ክለቦች የሚፈለጉ ተጫዋቾች ያሏቸውና እንግዲህ እሱ ያሰለጠናቸው ተጫዋቾች ትልልቅ ቡድኖች መጫወት እንደሚችሉ አሳይቶናል ሲልም ነው የተናገረው ሩበን አሞሪም። በአፍሪካ ዋንጫው ምክንያት ለሰኞ ጨዋታ የተለያዩ ተጫዋቾችን የምናሰልፍ አይሆንም ሲልም ጭምር ነው የተናገረው። በቂ ተጫዋቾችን ባሳለፍነው ሳምንትም ለሰኞ ጨዋታ በተሻለ መልኩ ልምምድ ሰርተዋል፣ ተጫዋቾቻችንም ለጨዋታው ዝግጁ ናቸው ሲልም ጭምር ነው የተናገረው አሰልጣኝ ሩበን አሞሪም ነው ከዚህ ጨዋታ ጋር አያይዘው ሀሳቡን እየሰጠ የሚገኘው። ሌላኛው ከማንቸስተር ዩናይትድ ጋር በተያያዘ የምናነሳው የቦርንመዙ አሰልጣኝ አንዶኒ ኢራኦላ የተናገሩት ሀሳብ ነው። ኦልድ ትራፎርድ በዓለም ላይ ካሉት ምርጥ ስቴዲየሞች አንደኛው ነው። እዚያ መጫወትን በጣም ወዳለሁ። በዚህ ስቴዲየም ውስጥ ድንቅ ተጫዋቾች ያሉት ትልቅ ቡድን ይገጥመናል። እዚያ ያለው ድባብ ደግሞ አስደናቂ ነው። እናም ተጫዋቾቼም እዛ በመጫወታቸው ይደሰታሉ። ከዚህ በፊት በዚህ ስቴዲየም ውጤት አግኝተን ነበር፣ ነገር ግን ማንቸስተር ዩናይትድ በዚህ ሲዝን በጥሩ ሁኔታ እየተንቀሳቀሰ እንደሆነ እየተመለከትን ነውና የዚህ ዓመቱ ጨዋታ ከባድ እንደሚሆንብን አምናለሁ ሲልም ጭምር አንዶኒ ኢራኦላ ከማንቸስተር ዩናይትድ ጋር ለተሰኙ ላይ ከሚያደርጉት ጨዋታ አስቀድሞ የሰጠው ሀሳብ ነው።
እንግሊዛዊው የቀድሞ ማንቸስተር ዩናይትድ ተጫዋች ሆነው ዌይን ማርክ ሩኒ ጄጄ ጋብሪኤል ሲጫወት እንግዲህ ስመለከተው ወደፊት ብሩህ ተስፋ እንዳለው እመለከትበታለሁ ሲልም ጭምር ነው የተናገረው። ጄጄ ጋብሪኤል የሚጫወተው ከልጄ ጋር በተመሳሳይ ቡድን ውስጥ ነው። እያደገና እየተሻሻለ ሲሄድም ተመልክቼዋለሁ። እርሱ በጣም ድንቅ ተጫዋች ነው። ወደፊትም በጣም ትልቅ ተስፋ ያለው ተጫዋች እንደሆነም ተመልክቻለሁ ጄጄ ጋብሪኤል ሲል ጭምር ነው ዌይን ማርክ ሩኒ የተናገረውና የተጫዋች በአውሮፓ ታላላቅ ክለቦች ጭምር የሚፈለግ አይነት ተጫዋች እንደሆነ በርካቶች ስሙን ያነሳሉ። ጄጄ ጋብሪኤልን ትልልቆቹ ክለቦችና ባርሴሎና፣ ባየር ሚኒክ ጭምር ይህንን ታዳጊ ለማስፈረም ሙከራዎችን ያደርጓል። ነገር ግን ማንቸስተር ዩናይትድ በጭራሽ ይህንን ተጫዋች የመልቀቅ ፍላጎት እንደሌለው በተደጋጋሚ ገልጾላቸዋል። አሁን ደግሞ በማንቸስተር ዩናይትድ የታዳጊ ቡድን ውስጥም በጣም ድንቅ የሚባል እንቅስቃሴን እያሳየ እንደሚገኝ የሚያሳዩ መረጃዎች ናቸው እየወጡ የሚገኙትና የማንቸስተር ዩናይትድ ተስፋ ከሚባሉ ተጫዋቾች መካከል አንደኛው ነው ጄጄ ጋብሪኤል። በፕሪሚየር ሊጉ እንዲሳተፍ እንግዲህ ኤፍኤው ፍቃዱን ባይሰጠውም ነገር ግን በኤፍኤ ካፕ በሚደረጉ ጨዋታዎች ላይ ለማንቸስተር ዩናይትድ ለመጫወት ፍቃድ ተሰጥቶታልና በኤፍኤ ካፕ ጨዋታ ላይ ለማንቸስተር ዩናይትድ ዋናው ቡድን ሲጫወት ልንመለከተው የምንችልበት እድል በጣም ሰፊ እንደሆነ ነው የተነገረው። ማንቸስተር ዩናይትድ ለወጣቱ ተከላካይ ሃሪ አማስ አዲስና የተሻሻለ ውል ለማቅረብም ማቀዱ ይፋ ተደርጓል። ሼፊልድን በውሰት የተቀላቀለው ተጫዋቹ ጥር ላይ የሚመለስ ሲሆን እስከ ዓመቱ መጨረሻም በዚያው እንደሚቆይም ለማድረግም መታቀዱን የተሰማው ሃሪ አማስ በማንቸስተር ዩናይትድ እስከ 2027 ክረምት ድረስም የሚቆይ ውል ቢኖረውም ማንቸስተር ዩናይትድ ግን ተጫዋቹን የቀጣይ ጊዜ ላይ የመወሰንና ከእድገቱ ጋርም የሚመጣጠን ደሞዝ የማቅረብ ፍላጎት እንዳላቸው ጭምር ነው እየተነገረ እንደሚገኝ ፉትቦል ኢንሳይደር የተባለው የመረጃ ምንጭም እየገለጸ የሚገኘው። አርሰናልን የተመለከቱ መረጃዎችን ደግሞ ወደ እናንተ እናደርስ። የሰሜን ለንደኑ ክለብ አርሰናል አሰልጣኝ ሚኬል አርቴታ ዊሊያም ሳሊባ ባጋጠመው ጉዳት የቁርጭምጭሚት መሆኑን አረጋግጠዋል። ዊሊያም ሳሊባ ከወልቨርሃምፕተን ወንደረርስ ጋር ዛሬ ከሚደረገው ጨዋታ መድረሱን እርግጠኛ እንዳልሆኑን የገለጹት አርቴታ ከሰዓት በኋላ ልምምድ አለን፣ ያኔ ደግሞ እንገመግመዋለን ሲሉ ጭምር ነው የተናገሩት። ለኤቨርተን ጨዋታ ይደርሳል ብዬ አስባለሁ፣ መድረሱን ግን አላውቅም ሲል ነው አርቴታ የተናገረው። የ24 ዓመቱ ተከላካይ ዊሊያም ሳሊባ በጉዳት ምክንያት ባለፉት 4 ጨዋታዎች ቡድኑን ማገልገል እንዳልቻለም የምናስታውሰው ነው። ቲምበር መጠነኛ ጉዳት አጋጥሞታል፣ በጨዋታው ላይ መድረሱን እናያለን ብሏል። ዴክላን ራይስም ህመም ነው ያጋጠመው፣ ሁኔታውን ማየትም ይኖርብናል ሲልም ጭምር ነው የተናገረው። እንግዲህ ወሳኝ ተጫዋቾቻቸው ጉዳት ላይ እንደሚገኙ ይታወቃል። አርሰናሎችና በዛሬው ጨዋታ ላይ የመሰለፋቸውና ያለመሰለፋቸው ጉዳይም አልተረጋገጠም። የሳሊባ የቲምበርና የዴክላን ራይስ ጉዳይና በጨዋታው ላይ ልንመለከተው የምንችለው ጉዳይ ሊኖር እንደሚችል ነው አሰልጣኙም የተናገሩት። ሊጉን ለማሸነፍ ከ90 ነጥብ በላይ መሰብሰብ አለብን ብለዋል አሰልጣኝ ሚኬል አርቴታ። የአርሰናል ዋና አሰልጣኝ ሚኬል አርቴታ ቡድናቸው በቀጣይ ግዴታ ማሸነፍ ያለበት ጨዋታን እንደሚያደርግ ነው የገለጹት። ሊጉን ለማሸነፍ ከ70 በላይ ነጥቦችን መሰብሰብ አለብን ያሉት ሚኬል አርቴታ ይህ ማለት ብዙ ጨዋታዎችን ማሸነፍ ማለት ነው ሲሉ ጭምር ነው የተናገሩት። አክለውም ከዛሬ ጀምሮ የምናደርጋቸው 3 ጨዋታዎች ግዴታ ማሸነፍ አለብን ሲሉ ጭምር ነው የተናገሩት። አርሰናል በዚህ ዓመት 4 ዋንጫ ማሳካት ይቻለው እንደሆነ የጠየቁት አርቴታ አላማችን የዛሬው ጨዋታ ላይ 3 ነጥብ ማሳካት ነው ከወልቨርሃምፕተን ወንደረርስ ጋር በምናደርገው ጨዋታ ሲሉ ተናግረዋል። ስለ 4 ዋንጫዎች እየጠየቁበትን አጋጣሚ ተመልክቶና እንግዲህ በአውሮፓ ቻምፒየንስ ሊግ ድል ካደረጉ በኋላ ጋብሪኤል ሄሱስ በዚህ የውድድር ዓመት ሁሉንም ዋንጫዎች የማሸነፍ እድሉ የአርሰናል ነው ሲል ሀሳቡን ሰጥቶ ነበር። ይህንን ተከትሎ ነው እንግዲህ ለአሰልጣኝ ሚኬል አርቴታ 4ቱንም ዋንጫዎች የማሳካት እድል አላቸው ተብሎ ተጠይቀው ስለ ዛሬው ጨዋታ ማሸነፍ ብቻ አንስተው ያለፉት። አርቴታ ስለ ሊያንድሮ ትሮሳርድ ይናገራል። ነገሩ አሰልቺ ቢመስልም እውነታው ግን አሁንም የቀናት ጉዳይ ነው። ዝግጁ ይሆናል ወይ ለምን ያክል ጊዜ እንደሚርቅም በጭራሽ አላውቅም ሲልም ጭምር ነው አርቴታ ስለ ሊያንድሮ ትሮሳርድ ጉዳት ሀሳቡን የተናገረው። አርቴታ ስለ ዴክላን ራይስም ይናገራል። ታሞ ነበር፣ በተለምዶ በቀናት ውስጥም ይሻለዋል፣ ዛሬ እንዴት እንደሆነ ደግሞ እንመለከተዋለን ሲልም ነው አርቴታ ስለ ራይስ የተናገረው። ጋብሪኤል ሄሱስ አሁንም ለቦታው መፎካከር ይችላሉ የሚል ጥያቄ ቀርቦለት ነበር። አዎ በእርግጠኝነት ሲል ምላሹን ሰጥቷል። እንደሱ አይነት ጥራት ያለው ተጫዋች፣ እንደሱ ለቡድኑ ብዙ የሰጠ ተጫዋችና ባለፈው ተቀይሮ በገባበት ኃይልም ያለ ተጫዋች ቦታውን ለማግኘት እየሰራ ያለና ለሱ ደግሞ እያቀደ ያለው ነገር ነው ሲልም ነው ሚኬል አርቴታ የተናገረው። ስለዚህ ጥሩ ነገሮችን ማሳየት የሚችል ከሆነ ለምን በቋሚነት አይሰለፍም? ስለዚህ ቦታውን ለማስጠበቅ ፉክክር ማድረግ የሚችልበት ተጫዋች ነው ሲልም ጭምር ነው ስለ ጋብሪኤል ሄሱስ እንዲሁ የተናገረው። በጥር ለመሸጥ እቅድ አላችሁ ተብሎ ተጠይቆ ነበር። ጋብሪኤል ሄሱስን አይ ምንም አይነት እቅድ የለንም፣
በተለይ አሁን ላይ በቡድን ውስጥ ያለውን የጉዳት ነገርን እያየሁኝ ይህንን ተጫዋች መሸጥ አልችልም። እኔ እንደማስበው ጋብሪኤል ሄሱስ አሁንም ለቡድኑ የሚሰጠው ብዙ ነገሮች እንዳለው ነው። ያንን ደግሞ ወደ ሜዳ በተመለሰበት የመጀመሪያዎቹ ደቂቃዎች ላይ ለሁላችሁም አሳይቷል ብዬም ተስፋ አደርጋለሁ ሲልም ጭምር አርቴታ ተናግሯል። በክለብ ብሩዥ ጨዋታ ላይ ተቀይሮ ከገባ በኋላ ጥሩ እንቅስቃሴዎችን ሲያደርግ እንደነበረም የምናስታውሰው ነውና ያንን ነገር ከተመለከታችሁ አሁንም ለቡድናችን መስጠት የሚችለው ትልቅ አገልግሎት እንዳለው መመልከት ትችላላችሁ ሲልም ጭምር ነው አርቴታ የሚናገረው። ቪክተር ዮኬሬሽ ግብ ማስቆጠሩ የለመደው ነገር ቢሆንም ኮንፊደንሱን ግን መመለስ አለበት ብሏል አርቴታ። በመጨረሻም እኛን የእሱን አቋም በግቦቹ መጠን እንገመግመዋለን። ከዛ በተጨማሪ አሁን በአካል ብቃቱ አሪፍ ቅርጽ ላይ ይገኛል። አሁን ላይ እሱ የሚጠበቅበት የሚያገኛቸውን እድሎች መጠቀም ብቻ ነው ብሏል አርቴታ ስለ ቪክተር ዮኬሬሽ አቋም ሲናገር። እንግዲህ ይህ ተጫዋች በቡድናችን ውስጥ እንደሚያስፈልገን ምንም ጥያቄ የለውም። ነገር ግን በርካቶች ጎል ማስቆጠሩንና የጎል እድሎችን መፍጠሩን ወይም ደግሞ አሲስቶችን ማድረጉ ላይ ነው ትልቅ ግምገማ የሚያደርጉበት። ስለዚህ የጎል ቁጥሮቹን ከፍ ማድረግ ይኖርበታል ሲልም ጭምር የተናገረው አሰልጣኝ ሚኬል አርቴታ። የሰሜን ለንደኑ ክለብ አርሰናል ከሚቀጥለው የውድድር ዘመን ጀምሮ አዲስ የእጅጌ ላይ ስፖንሰር እንደሚጠቀም ነው ይፋ የተደረገው። አርሰናሎች በአመቱ መጨረሻ ከቪዚት ሩዋንዳ ጋር የነበራቸውን የእጅጌ ላይ ስፖንሰርሺፕ ስምምነት እንደሚያቋርጡ ማሳወቃቸው ይፋ ተደርጓል። አርሰናል በቀጣይ ዲል ከተባለ የፔሮል እና የሰው ኃይል አስተዳደር ተቋም ጋር የእጅጌ ላይ ስፖንሰርሺፕ ስምምነት መፈጸማቸውን የተነገረው። ይህንን ተከትሎ በቀጣይ አርሰናል እጀታው ላይ ቪዚት ሩዋንዳ በሚለው ቦታ ዲል የሚል አርማ የሚያስቀምጡ እንደሆነ የተነገረው። አርሰናል በትላንትናው ዕለት እንግዲህ ዲል ከተባለ ተቋም ጋር ወይም ሂዩማን ሪሌሽን ተቋም ጋር የእጅጌ ስፖንሰርሺፕ ስምምነት መፈጸሙ እንግዲህ አስታውቋልና ተቋሙ የቼልሲ ዋና የማሊያ ስፖንሰር ለመሆን የነበረው ስምምነትን በመተው ነው የአርሰናል የእጅጌ ስፖንሰር ለመሆን እንደመረጠ ሲዘገብ የነበረው። ይሁን እንጂ ዘገባው ሐሰተኛ መሆኑና ተቋሙ ቼልሲን በማነጋገር ላይ ካሉ ተቋማት ውስጥ እንደሌለ ጭምር ነው የተነገረው። አብዛኞቹ ሚዲያዎች ላይ እንግዲህ ቼልሲ ይሄ ደረት ላይ የሚደረገው ስፖንሰር ላይ ይህን ተቋም እያነጋገረ እንደነበርና ነገር ግን ተቋሙ ከቼልሲ ደረት ላይ ስፖንሰርነት ይልቅ የአርሰናል እጅጌ ላይ ለመሆን ፍላጎቱ አለው የሚሉ ነገሮች በስፋት ሲዘገቡ ነበር። ነገር ግን ሐሰት እንደሆነ ነው መረጃው እየተገለጸ የሚገኘው። ተቋሙ ቸልሲን ለማነጋገር ላይ ካሉት ተቋማቶች ዝርዝር ውስጥ በጭራሽ እንደሌለበት ነው የተነገረው። ቀድሞውኑ ይህ ተቋም የያዘው በጀት የዋና ማሊያ ላይ ስፖንሰር ሳይሆን የእጅጌ ላይ ስፖንሰር ለመሆን እንደነበር ጭምር ነው የተነገረው በጀቱ ጭምርና ቸልሲ በቅርቡ ከኤፍፒቲ ኮርፖሬሽን ከተባለ የቪየትናም የቴክኖሎጂ ተቋም ጋር የእጅጌ ስፖንሰር ስምምነት መፈጸሙን የምናስታውሰው ጉዳይ ነው። በሊቨርፑል ተሸነፉ። ደካማ ከነበረው ሲቲ ጋር በሜዳቸው አቻ ወጡ። በድጋሚ ደግሞ በቪላም ተሸንፈዋል። በእርግጥ ቪላ ምርጥ ቡድን እንደሆነ ያውቃለሁ ብለዋል። አርሰናል ትልልቅ ጨዋታዎችን ለማሸነፍ በጣም እየከበደው ነው ሲል ጭምር ነው እንግዲህ ፖል ስኮልስ የሚናገረው። በቸልሲም በ10 ተጫዋቾች ማሸነፍ አልቻሉም ሲል ይናገራል። በሊቨርፑል የተሸነፉበትን ደካማ ከነበረው ያኔ እንግዲህ ሲቲ ጥሩ አቋም ላይ ባልነበረበት ጊዜ የገጠመውን ሲቲን አቻ ወጡ። በድጋሚ ደግሞ በቪላ ተሸንፈዋል። እንዲሁ ደግሞ ቸልሲም በ10 ተጫዋቾች ሆነው አርሰናል ይህንን ጨዋታ ማሸነፍ አልቻለም ሲል ጭምር ነው ፖል ስኮልስ የሚናገረውና የሊጉን ዋንጫ ለማንሳካት ደግሞ የግድ ትልልቅ ጨዋታዎችን ማሸነፍ ይኖርብሃል። ነገር ግን ያንን ነገር አርሰናል እያደረገ እየተመለከትኩት አይገኝምና አርሰናል ትልልቅ ቡድኖችን ለማሸነፍ አሁንም እየተቸገረ የሚገኝ ቡድን ነው ሲልም ጭምር ነው ሀሳቡን እየሰጠ የሚገኘው። ፖል ስኮልስ ነው ይህንን ሀሳብ የሰጠውና አርሰናል የግድ ዋንጫውን ማሸነፍ የሚፈልግ ከሆነ እነዚህን ትልልቅ ክለቦች ለማሸነፍ መንቀሳቀስ ይኖርበታል ሲልም ጭምር ነው ሀሳቡን ያጋራው ፖል ስኮልስ። የሊቨርፑልን ጉዳዮች ደግሞ ወደ እናንተ እናድርስ። ከካራባኦ ካፕ መሰናበታችን ደስተኛ አድርጎኛል ብለዋል አሰልጣኝ አርኔ ስሎት። የሊቨርፑሉ አሰልጣኝ አርኔ ስሎት ቡድናቸው ከካራባኦ ካፕ በመሰናበቱ መደሰታቸውን ነው በሰጡት አስተያየት ላይ የተናገሩት። ከካራባኦ ካፕ ውድድር ስንሰናበት ተደስቻለሁ ያሉት አሰልጣኝ አርኔ ስሎት ምክንያቱም ከመጀመሪያ ቡድን የነበሩ 13 ተጫዋቾች ብቻ ነበሩ ብለዋል። ባለፉት 4 ጨዋታዎች አልተሸነፍንም፣ ተጋጣሚያችን ላይም ኳስ መስርቶ በማጥቃትም ችግር መፍጠር ችለናል፣ ነገር ግን በውጤቱ ረገድ ግን እድለኞች ያልነበርንም ሲልም ጭምር ነው አሰልጣኝ አርኔ ስሎት ሀሳቡን እየሰጠ የሚገኘው። ሌላኛው አሰልጣኝ አርኔ ስሎት እንግዲህ ካነሷቸው ነገሮች መካከል የሚጠበቀው የሞሐመድ ሳላ ጉዳይ እንደሆነ ይታወቃል። ሞሐመድ ሳላ ወደ ቡድኑ ይመለሳል ተብሏል። ግብፃዊው የፊት መስመር ተሰላፊ ሞሐመድ ሳላ ብራይተንን በሚገጥመው የሊቨርፑል ስብስብ ውስጥም ተካቷል።
ሙሐመድ ሳላህ ከአሰልጣኝ አርኔ ስሎት ጋር ካደረገው ጥሩ ውይይት በኋላ ወደ ቡድን ስብስቡ መመለሱ ነው የተነገረው። ሳላህ በቅርቡ በሰጠው አስተያየት ተከትሎ ከሊቨርፑል የአውሮፓ ቻምፒየንስ ሊግ ስብስብ ውጭ ተደርጎ እንደነበር የምናስታውሰው ነው። አሁን ላይ ግን የተፈጠረው ችግር ሙሉ በሙሉ ባይፈታም ጥሩ ሂደት ላይ መሆኑ ግን ተገልጿል። ትላንትና ደግሞ ጥሩ ስብሰባንም እነዚህ ሁለት ሰዎች ማድረጋቸውን የተነገረው አሰልጣኝ አርነ ስሎትና ሙሐመድ ሳላህ እንግዲህ ከብራይተን ጨዋታ በኋላ ለአፍሪካ ዋንጫ ውድድር የግብጽ ብሔራዊ ቡድንን የሚቀላቀል ይሆናል ተብሎ ይታሰባል። ሊቨርፑል ይህንን ጊዜ የተፈጠረውን ሁኔታ ለመፍታትም እንደ ጥሩ ነገር አድርገው እንደሚመለከቱት ጭምር ነው እየተገለጸ የሚገኘው። ትላንትና እንግዲህ በጋዜጣዊ መግለጫቸው ወቅት አሰልጣኝ አርነ ስሎት ከቀረበላቸው ጥያቄ ኦብቪየስሊ የሚጠበቅ ጥያቄ ነው። ሳላህ እንዲቆይ ይፈልግ እንደሆነ በቀጥታ ነበር ጥያቄ የቀረበለት። በሚቀጥለው ጊዜ ስለ ሙሐመድ ሳላህ ስናገር ከሱ ጋር መሆን አለብኝ፣ እሱ እንዲቆይ የማልፈልግበት ምንም ምክንያት የለም ሲል ነው አሰልጣኝ አርነ ስሎት ትላንትና በይፋ ሲናገር እየተመለከት ነውና የተጫዋች በቡድን ውስጥ እንዲሆን እንደሚፈልግ ጭምር ነው አሰልጣኝ አርነ ስሎት ሲገልጽ እንደነበር የተመለከት ነው። ሌላኛው በአጠቃላይ ከአርነ ስሎት ጋዜጣዊ መግለጫ እንግዲህ አንዳንድ ጉዳዮችን ስናነሳ አርነ ስሎት ከሳላህ ጋር ይወያያል ተብሏል። ያ ውይይት ደግሞ የሳላህን በቅዳሜ ጨዋታ ላይ መገኘትም ወስኗል ተብሎ ነው የተነገረው። ሳላህ በክለብ ውስጥም እንዲቆይ የማይፈልግበት ምንም አይነት ምክንያት እንደሌለ ጭምር ነው አሰልጣኙ የተናገረው። ሌላኛው ያነሳቸው ነጥቦች ፌዴሪኮ ኪየዛ ከህመም በኋላ ለብራይተኑ ጨዋታ ይኖራል ተብሏል። በአውሮፓ ቻምፒየንስ ሊግ ጨዋታ ላይ ከቡድኑ ጋር እንዳልተጓዘ እናስታውሳለን። ወደ ጣሊያን ኢንተር ሚላንን ለመቅጠም ሲያመሩ በህመም ምክንያት ነበር ያን ያልተካተተው። አሁን ላይ ግን ከብራይተን ጋር በሚደረገው ጨዋታ ላይ ወደ ቡድን ስብስብ እንደሚካተት ነው የተነገረውና ከብራይተን ጨዋታ ላይ ይኖራል ተብሎ ይታሰባል። ሌላኛው ጉዳት ላይ የሚገኙት ዋተሮ ኤንዶና ኮዲ ማቲያስ ጋክፖ ለጥቂት ሳምንታት ከሜዳ ውጭ እንደሚሆኑ ተረጋግጧል። ኮዲ ጋክፖም ዋተሮ ኤንዶም በዛሬው የብራይተን ጨዋታ ላይ አንመለከታቸውም። አሌክዛንደር ኢሳክም የተወሰነ ጉዳት ገጥሞታል የሚሉ ዘገባዎች ሲወጡ ነበር። አሌክዛንደር ኢሳክ በኢንተር ሚላኑ ጨዋታ ጉዳት ደርሶበታልና በቀጣዩ ጨዋታ ላይ ስለመኖሩ ውሳኔ ከመወሰኑ በፊት ይገመገማል ተብሏል። ዛሬ ምሽት 12 ሰዓት ላይ ጨዋታቸውን ከማድረጋቸው በፊት አሌክዛንደር ኢሳክ በቡድን ውስጥ ይካተታል አይካተትም፣ ወይም ደግሞ ይሰለፋል አይሰለፍም የሚሉት ነገሮች እንደሚወሰኑና በኢንተር ሚላኑ ጨዋታ ላይ የተወሰነ ጉዳት እንደገጠመው ነው እየተገለጸ የሚገኘው። አርነ ስሎት በተደጋጋሚ ሶስት ጨዋታዎችም ተጫዋቾች በማድረጋቸው በተደጋጋሚ ላይ ሶስት ጨዋታዎችን ተጫዋቾቹ በማድረጋቸው እንደተበሳጨና ከካራባው ካፕ ጨዋታ ደግሞ በመውደቃቸው መደሰቱን ነው የተናገረውና ተደጋጋሚ ጨዋታዎች ወይም ተደራራቢ ጨዋታዎች እየገጠሙን ነበር፣ ለዛ ደግሞ ጥሩ መፍትሄ ነው ሲልም ጭምር ነው የተናገረው። ሙሐመድ ሳላህና አርነ ስሎት መካከል የተደረጉ ጥሩ ውይይቶች እንደነበሩ ይፋ ተደርገዋል። ሉዊስ ስቲል ነው ይህንን መረጃ ያወጣው። ግጭቱ ሙሉ ለሙሉ ተፈቷል የሚባልበት ደረጃ እንኳን ባይሆን ነገር ግን ጥሩ እርምጃ እንደተወሰደና ጥሩ ንግግሮችን በሁለቱ አካላት መካከል እንደተደረገ ነገር ግን ሙሉ ለሙሉ ግጭቱ እንዳልተፈታ ነው ሉዊስ ስቲል መረጃውን ያጋራውና በዛሬው የብራይተን ጨዋታ ላይ በቡድን ስብስብ ውስጥ እንዲካተት ያደረገውም ያ ምክንያት ወይም ጥሩ ውይይቱ እንደሆነ ነው የተገለጸው። ሚሎስ ኪርኬዝ ስለ አንድሪው ሮበርትሰን ይናገራል። ከሱ ጎን በዚህ መሆኔ በጣም ጥሩ ነገር ነው። ምንም አይነት ጥላቻ የለም፣ ፉክክር ነው ያለው እርስ በርስም የምንሻሻልበት ነው ሲልም ጭምር ይናገራል። ሚሎስ ኪርኬዝ እንግዲህ አምና በቦርንመስ በጣም ድንቅ የሚባል ተጫዋች እንደነበር እናስታውሳለን። ነገር ግን ዘንድሮ የሚጠበቅበትን አይነት ነገር ወይም ደግሞ የምናውቀውን ሚሎስ ኪርኬዝ አምና ያሳየንን አቋም ድጋሚ መድገም ተስኖታል። እንደውም በአንዳንድ ጨዋታዎች ላይ አንድሪው ሮበርትሰን የእሱን ቦታ ተክቶም እየገባ እንደሚገኝ ጭምር ይታወቃል። እንደውም በክረምቱ አንድሪው ሮበርትሰን ሊለቅ የሚችልበት እድል ሰፊ ነበር። ምክንያቱም በሊቨርፑል ቤት የመሰለፍ እድሎችን የማግኘት እድሉ ጠባብ ይሆናል ተብሎ ታስቦ ሚሎስ ኪርኬዝ መምጣቱን ተከትሎ ነገር ግን ሮበርትሰን አሁንም የጨዋታ ደቂቃዎችን በደንብ እያገኘ እንደሆነ እንመለከታለንና ሚሎስ ኪርኬዝ ከአንድሪው ሮበርትሰን ጋር ፉክክር እንጂ ምንም አይነት ጥላቻ እንደሌለ ጭምር ነው የተናገረው። እሱ ልምድ ያለው ነው፣ እናም ደግሞ እሱን ማግኘታችን በጣም ጥሩ ነው። እዚህ ክለብ ውስጥ ሌጀንድ ነው፣ በጣም እየረዳኝ ነው፣ እናም ብዙ ምክሮችንም ይሰጠኛል ሲልም ጭምር ነው ሚሎስ ኪርኬዝ ስለ አንድሪው ሮበርትሰን የተናገረው። ኪርኬዝ ይቀጥልና ለእኔ በጣም አስፈላጊው ነገር መረጋጋት ነው። አሁንም በ6 ቀናት ውስጥ 3 ጨዋታዎችን መጫወት እየተለማመድኩኝ ነው። የኔ አካላዊ ስታቲስቲክስ ሁልጊዜም ምርጥ እንደሆነ ማውቃለሁ። ነገር ግን አሁንም ይህንን እየተላመድኩኝ ነው። እናም ማሻሻል ያለብኝ ነገር ነው። ይህ ነው ብዬ ማስባለሁ። ነገር ግን ያ በጊዜ የሚመጣ ነው። አልጨነቅምም ሲልም ጭምር ነው የተናገረው ሚሎስ ኪርኬዝ ሀሳቡን የሰጠው። ከቼልሲ ጋር የተያዙ ጉዳዮችን ደግሞ ወደ እናንተ እናደርስ ወደ ቤተሰቦቻችን። ኤቨርተንን ማሸነፍ በጣም አስፈላጊ ነገር ነው ብለዋል አሰልጣኝ ኤንዞ ማሬስካ። የሰማዮቹ አሰልጣኝ ኤንዞ ማሬስካ ከዛሬው የኤቨርተን ጨዋታ በፊት አስቴታቸውን ሰጥተዋል።
የኤቨርተን ጨዋታ አስፈላጊ ነው። ሁሉም ጨዋታዎች አስፈላጊ ናቸው። ኤቨርተንን ካሸነፈን ለእኛ በጣም የተሻለ ይሆናል ሲልም ጭምር ነው የተናገረው። ዌስሊ ፎፋና ለጨዋታው ዝግጁ ነው። ስለ ሊያም ዴላፕ አላውቅም፣ ለምን ያክል ጊዜ ከሜዳ እንደሚርቅም አልተረጋገጠም ብለዋል። ኮል ፓልመር ዝግጁ ነው፣ ሁኔታው እየተሻለ ነው፣ አብሮን ልምምድ ሰርቷል፣ ሁለት አይነት ስሜትም ነበረው፣ ነገር ግን ለጨዋታው ዝግጁ እንደሚሆን ተስፋ እናደርጋለን ብለዋል። እንነጋገራለን፣ ይሄ እግር ኳስ ነው፣ ለዚህም ደግሞ ነጥቦችን እየጣለን ያለነው በምን ምክንያት እንደሆነ ማወቅ አለብን ሲሉ ጭምር ነው የተናገረውና እንግዲህ ይህንን ጨዋታ ተረጋግተን ማሸነፍ ይኖርብናል ሲልም ጭምር ነው ማሬስካ የተናገረው። ቅድም እንዳልኳችሁ ዌስሊ ፎፋና በዚህ ጨዋታ ላይም እንደሚኖር ጭምር ነው ያረጋገጡት። ሌላኛው ኤንዞ ማሬስካ ስለ ኬርናን ዌስቤሪ ሆል ይናገራሉ። እንግዲህ በሌስተር ሲቲ ሁለቱ ሰዎች ይተዋወቃሉ። ኤንዞ ማሬስካ የሌስተር ሲቲ አሰልጣኝ በነበረበት ጊዜና በቻምፒየንሺፕ በነበሩበት ጊዜና ወደ ፕሪሚየር ሊጉ እንዲያድጉም ትልቅ አስተዋጽኦ እንዳደረጉ ይታወሳል። ኤንዞ ማሬስካና ኬርናን ዌስቤሪ ሆል ደግሞ ያኔ የሌስተር ሲቲ ተጫዋች እንደነበር እናስታውሳለን እና ጥሩ ጊዜያቶችን ማሳለፉን ተከትሎ ከኤንዞ ማሬስካ ጋር አንድ ላይ ነበር ወደ ቼልሲ ያመሩት። ነገር ግን በቼልሲ እድሎች እንዳልተሰጡት እናስታውሳለን ዌስቤሪ ሆል። ነገር ግን አሁን ላይ በኤቨርተን ቤት ከተዘዋወረ በኋላ ኤቨርተን ቤት እጅግ በጣም ወሳኝ ተጫዋች መሆኑን በተደጋጋሚ አሳይቷል። ጎሮችን በተደጋጋሚ የሚያስቆጥር አይነት ተጫዋች ነውና ኬርናን ዌስቤሪ ሆል ኤቨርተን የተመቸው ይመስላል። አሰልጣኝ ኤንዞ ማሬስካም ስለ ዌስቤሪ ሆል ይናገራሉ። ስለ ኬርናን ምንም ጥርጣሬ አልነበረኝም። በተጫወተ ቁጥር እየተሻለ ይሆናል። በተጫወተ ቁጥር እሱ ከኛ ጥሩ ነበር፣ ነገር ግን ለሱ እዚህ ትልቅ ፉክክር ነበረበት ሲልም ነው አሰልጣኝ ኤንዞ ማሬስካ ስለ ኬርናን ዌስቤሪ ሆል የተናገሩት። ኤንዞ ማሬስካ የወሩ ምርጥ አሰልጣኝ የሚል ሽልማት ትላንትና ተበርክቶላቸዋል የፕሪሚየር ሊጉና በዚህ ሽልማት ላይም ጥያቄ ቀርቦለት ነበር። ይህ አይነቱ ነገር የሚመጣው ትክክለኛ ነገሮችን ስለምንሰራ ነው። አፈጻጸሞችም እና ደግሞ ውጤቶችም ድንቅ ነበሩ። ታህሳስ ወርን በምንወደው መንገድ አልጀመርነውም። በአንድ ሳምንት ውስጥ በተደረጉ 3 ተከታታይ ጨዋታዎችም የምንጠብቃቸውን ውጤት አላገኘንም፣ ነገር ግን በሚቀጥለው ጨዋታ ላይ እናተኩራለን ሲል ነው ኤንዞ ማሬስካ የተናገረው። የኤቨርተን ጨዋታን አስፈላጊነት በተመለከተ ሲናገርም በእርግጥም በጣም አስፈላጊ ነው፣ ነገር ግን ሁሉም እንግዲህ ጨዋታዎች በጣም አስፈላጊ ናቸው። ቦርንመዝም አስፈላጊ ነበር፣ ካርዲፍም እንደዚሁ አስፈላጊ ነበር፣ ከዚያም ኒውካስል ይኖረናል። ስለዚህም ሁሉም ጨዋታዎች በጣም አስፈላጊ ናቸው ሲልም ጭምር ነው ማሬስካ የሚናገረው። ኤንዞ ማሬስካ ይቀጥልና በሊያም ዴላፕ ላይ ሲናገር ሊያም በአጠቃላይ ደህና ነው፣ እድለቢስ እንደነበር ያውቃል፣ ነገር ግን በአጠቃላይ ግን ደህና እንደሆነ እናውቃለን። ለማገገም በየቀኑ በትልቁ እየሰራ ነው የሚገኘው። ከቡድን አጋሮቹ ጋር ለቁርስና ለምሳም አብሮ ይገኛል። ነገር ግን የሚያስፈልገው ለማገገም የሚያስችል ጊዜ ላይ ግን እንዳልሆነ ግን ማወቅ አለብን። ጥቂት ጊዜያቶችን ከሜዳ ይርቃል ሲልም ጭምር ነው ማሬስካ ስለ ሊያም ዴላፕ ሀሳባቸውን ያጋሩት። የዛሬው ተጋጣሚያቸው የቼልሲ የዛሬ ተጋጣሚ ኤቨርተን አሰልጣኝ የሆኑት ዳቪድ ሞይስ ይናገራሉ። እነሱ 4 የመስመር አጥቂዎች አሏቸው። የትኛው እንደሚጀምር በፍጹም አይታወቅም። በተጨማሪም ከእንግሊዛውያን ምርጥ ተጫዋቾች አንዱ የሆነው ኮል ፓልመርም አላቸውና ብዙ የማጥቃት ተጫዋቾች አሏቸው። ይሄ ነገርን መፍታት ደግሞ ለእኛ ትልቁ ስራ ነው ሲል ነው ዳቪድ ሞይስ ሀሳቡን እየሰጠም የሚገኘው። ማንቸስተር ሲቲን ደግሞ የተመለከቱ መረጃዎችን እናንሳ። የማንቸስተር ሲቲው አሰልጣኝ ፔፕ ጓርዲዮላ ከክሪስታል ፓላስ ጨዋታ በፊት በሚኖረው ጋዜጣዊ መግለጫ ላይ አልተገኙም። በአሰልጣኝ ፔፕ ጓርዲዮላ ምትክ ረዳት አሰልጣኙ ኮሎ ቱሬ ነው ከጋዜጠኞች ጋር ቆይታን ያደረገው። አሰልጣኝ ፔፕ ጓርዲዮላ በጋዜጣዊ መግለጫ ላይ ያልተገኙት በግል ምክንያት እንደሆነ ነው የተገለጸው። ፔፕ ጓርዲዮላ ሰላም ናቸው ያለው ኮሎ ቱሬ ትንሽ ነገር ነው የገጠማቸው፣ በክሪስታል ፓላሱ ጨዋታ ላይም ይገኛል፣ ደህና ነው ሲልም ጭምር ነው የተናገረውና በትላንትናው ጋዜጣዊ መግለጫ ላይ ግን አልተገኘም ፔፕ ጓርዲዮላ በግል ጉዳዮች ምክንያት። ነገር ግን እሱን ተክቶ ግን እንግዲህ ኮሎ ቱሬ ጋዜጣዊ መግለጫው ላይ ተገኝቶ የተለያዩ ጉዳዮችን አንስቷል። የተለያዩ ጉዳዮችንም ያነሳቸውን ነገሮች እናነሳለን። ከዛ በፊት ግን አንድ የዝውውር ጉዳይን እናንሳ። ከማንቸስተር ሲቲ ጋር በተያያዘ ማንቸስተር ሲቲዎች አንድ ተጫዋች ላይ አሁንም ቢሆን የዝውውር ጉዳይ ላይ ትኩረታቸውን ሊያደርጉ እንደሚችሉ የሚያሳዩ መረጃዎች እየወጡ ይገኛሉ። ፔፕ ጓርዲዮላ አሁንም ሮድሪጎን በደንብ እንደሚያደንቀው የሚያሳዩ መረጃዎች ናቸው እየወጡ የሚገኙት። ፔፕ ጓርዲዮላ የሮድሪጎ አድናቂ እንደሆነ እየተገለጸ ይገኛልና ወደ ማንቸስተር ሲቲ ማምጣትም እንደሚፈልግ ጭምር ነው የተነገረው። በዚህ ሳምንት አጋማሽም በአውሮፓ ቻምፒየንስ ሊግ ሪያል ማድሪድ እና ማንቸስተር ሲቲ ጨዋታ አድርገው እንደነበር እናስታውሳለንና በዛ ጨዋታ ላይም ሮድሪጎን አግኝቶ በጣም ጎበዝ ተጫዋች እንደሆነና በጣም አድናቆት እንዳለው ጭምር መግለጹ ይታወሳልና ይሄ ነገር ምናልባት በሚቀጥሉት የዝውውር መስኮቶች ይሄ ንግግሩ ትልቅ አስተዋጽኦ ሊያደርግለት እንደሚችል ግምቶቻቸውን አስቀምጠዋል። ምክንያቱም ተጫዋቹ ጥሩ ስሜት እንዲሰማው ያደርጋል። ማንቸስተር ሲቲንና ፔፕ ጓርዲዮላን ሲያስብ የሚሉ መረጃዎች
እየወጡ ይገኛሉና ፔፕ ጓርዲዮላ ለሮድሪጎ ያንን ነገር መናገሩ በቀጣይ ጊዜያት ፔፕ ጓርዲዮላ ይህንን ተጫዋች ለማስፈረም ትልቅ ፍላጎት እንዳለው የሚያሳይ ነው የሚል ዘ አትሌቲክ የተባለው የመረጃ ምንጭ ይፋ አድርጓል። እንግዲህ ከክሪስታል ፓላስ ጋር ከሚደረገው ጨዋታ አስቀድሞ ኮሎ ቱሬ ሀሳቡን ትናንትና ሰጥቷል። ፔፕ ጓርዲዮላ ደህና ነው ሲል የተናገረው እዚህ ያላመጣው በራሱ ጉዳይ ብቻ ነው፣ ነገር ግን ከዚህ ውጪ ሁሉም ነገር በጣም ጥሩ ናቸው ሲልም ነው የተናገረውና በእርግጠኝነት በክሪስታል ፓላሱ ጨዋታ ላይ ይመለሳል ሲልም ነው የተናገረው። ኮሎ ቱሬ ይቀጥልና በአሁኑ ጊዜ እያደረግን ያለነው ነገር ጥሩ ይመስለኛል፣ ምክንያቱም በጥሩ ሁኔታ ስለምንጫወት ውጤቶችም የምናገኝበት መንገድም ደስተኛ አድርጎናል። እናም በእርግጥ ቡድኑ የተሻለ ሊሆን እንደሚችል አውቃለሁ። እየተሻሻልን ነው፣ እያደግን ነው። እናም ለጊዜው በእኛ ላይ በጣም አስፈላጊው ነገር ይህ ነው፣ ማደጋችን ነው ሲልም ጭምር ነው ኮሎ ቱሬ የሚናገረው። ማንቸስተር ሲቲ ስትጫወትና አሰልጣኝ ስትሆን እያንዳንዱን ውድድር በጣም አስፈላጊ እንደሆነና ግቡ ጠንክሮ መስራትና በእነዚያ ውድድሮችም መታገልን ዋንጫ ማሸነፍ እንደሆነም ታውቃለህ። ከዚህ መደበቅ ደግሞ አትችልም ወይም አንችልም በእርግጠኝነት ሲልም ነው የተናገረው። ለዚህ ነው በየቀኑ ቡድኑ ጫና ውስጥ የሚገባው። ትግሉን መቀጠል የምንችለውን ዋንጫ ለማሸነፍም ጠንክረን ስንሰራ ነው ሲልም ነው ኮሎ ቱሬ የሚናገረው። ኮሎ ቱሬ ቀጥልና ስለ ክሪስታል ፓላስም ይናገራል። እነሱ ከፍተኛ ቡድን ናቸው፣ በጣም ጥሩ ናቸው። በሊጉ በእነሱ ላይ ጎል ለማስቆጠርም አስቸጋሪ ናቸው። በአሁኑ ጊዜ በሊጉ ጎል ብዙ ያልተቆጠረባቸው ሁለተኛ ደረጃ ላይ የሚገኛሉ። ነገር ግን ለእኛ በምንችለው ነገር ላይ እናተኩራለን። እናም እግር ኳሳችንን ከተጫወትን እንደ ቡድን ጠንክረን ከሰራን በዚህ ሊግ ውስጥም ያለ ማንኛውም ቡድን ማሸነፍ እንደምንችል እናውቃለን ሲል ነው ቱሬ የሚናገረው። ሮድሪ በጣም ጠንካራ እየሆነ ነው። ለፓላሱ ጨዋታ ላይ አይደርስም፣ ነገር ግን በሂደት ውስጥ እያሳለፈ ነውና በቅርብ ይመለሳል። ሲመለስ ግን በጣም ጠንካራ ሆኖ እንደሚመጣና ቡድናችንንም በትልቁ እንደሚያግዝ ጭምር እርግጠኛ ነኝ ሲልም ጭምር ነው ኮሎ ቱሬ። በአጠቃላይ ማንቸስተር ሲቲ ከክሪስታል ፓላስ ጋር ከሚያደርገው ጨዋታ አስቀድሞ በነበረው የትላንትና የጋዜጣዊ መግለጫ ላይ የተለያዩ ርዕሰ ጉዳዮችን ያነሳበት ነጥብ እንደሆነ ነው የተመለከትነውና የተለያዩ ርዕሰ ጉዳዮችን ሰፋ አድርጎ ነው ኮሎ ቱሬ የተናገረው። እንግዲህ ከክሪስታል ፓላስ ጋር ጨዋታቸውን ያደርጋሉ። ፔፕ ጓርዲዮላም በጨዋታው ላይ ይኖራል ተብሎ እንደሚታሰብ መረጃዎች ወጥተዋል። በትናንትናው ፕሬስ ኮንፈረንስ ላይ ግን እንዳልነበር ነው መረጃዎቹ ያሳዩት። የሪያል ማድሪድን ጉዳዮች ደግሞ እናንሳ። ፍራንኮ ማስተንቱኖ በዲፖርቲቮ አላቬሱ ጨዋታ ላይ ወደ ሜዳ ይመለሳል ብሏል አሰልጣኝ ሻቪ አሎንዞ። የተወሰኑ የመጫወቻ ደቂቃዎችም ይሰጠዋል ተብሎ እንደሚጠበቅ ነው ዲያሪዮ አሰም የተባለው የመረጃ ምንጭ እየወጣ የሚገኘው። ሪያል ማድሪድ ለዚነዲን ያዚድ ዚዳን ትልቅ ክብር እንዳለው ይነገራል። ነገር ግን ከሱ ጋር ወደፊት ምንም አይነት ግንኙነት ወይም እርምጃ ስለመውሰድ ግን አላቀዱም ብለዋል ፋብሪዚዮ ሮማኖ። ዚነዲን ዚዳንም ቢሆን አሁን ላይ በትልቁ የሚጠብቀው የፈረንሳይ ብሔራዊ ቡድንን ማሰልጠን እንደሆነ ነው የተገለጸው። በተለይ 2026 የዓለም ዋንጫ ከተጠናቀቀ በኋላ አሰልጣኝ ዲዲዬ ዴሾ ክለቡን ለቀው ሀገሪቷን ለቀው ወይም ደግሞ ብሔራዊ ቡድን አሰልጣኝነት እንደሚለቁ ይጠበቃልና ዚነዲን ዚዳን ያኔ የፈረንሳይ ብሔራዊ ቡድን አሰልጣኝ ለመሆን ቀዳሚ እጩ እንደሚሆን ይታወቃልና ዚነዲን ዚዳን ያንን ስራ እየጠበቀ ነው እንጂ ወደ ሪያል ማድሪድ ስለመመለስ በጭራሽ እያሰበ እንዳልሆነ ነው መረጃዎች የወጡት። ከዲፖርቲቮ አላቬስ ጋር ያለው ጨዋታ የሻቪ አሎንዞን የወደፊት እድል ይወስናሉ የሚል ጥያቄ ቀርቦለት ነበር ፋብሪዚዮ ሮማኖና በዚህ ጉዳይ ላይ ምላሹን ሰጥቷል። በእርግጥም አዎ ሲል ነው ምላሹን የሰጠው። ቡድኑ እንደዚህ ባሉ ደካማ ውጤቶች ሊቀጥል አይችልም። ለዚህ ነው ይህ ጨዋታ የህይወትና የትልቅ እንግዲህ ጉዳይ ሊሆን የሚችለው። ከማንቸስተር ሲቲ ጋር ካደረገው ጨዋታ በኋላ የሪያል ማድሪድ እቅድ የሻቪ አሎንዞን ማባረር አልነበረም። ውጤቱ በጣም መጥፎ ቢሆንም ክለቡ ግን የተጫዋቾችን ምላሽና ባህሪን እጅጉን ወዶታል። አሁን ላይ ሪያል ማድሪድ ሻቪን ለማባረር ምንም አይነት እርምጃ አልወሰደም። ስለ ሌሎች አሰልጣኞችም ምንም አይነት አመለካከት ቢኖረውም አሁን ላይ ግን ዓላማው እሱን ማመን ነው። ከሲቲ ጋር በተደረገው ጨዋታ ተጫዋቾቹ በአሰልጣኛቸው እንደሚያምኑና ከጎናቸው መሆናቸውንም እንግዲህ ሙሉ በሙሉ አሳይተዋል። ይህ ጉዳይ ደግሞ ለክለቡ ወሳኝ ሰዎችን በጣም ጠቃሚ እርምጃ ነበር በተጫዋቾቹ የተወሰደውና ያንን ነገር ከተመለከቱ በኋላ አሁንም እንግዲህ ከሻቪ አሎንዞ ጋር ለመቀጠል ነው ፍላጎታቸው። ነገር ግን ውጤቶች እየጠፉ ግን የሚቀጥሉ ከሆነ ከባድ ሊሆንባቸው እንደሚችል ግን ተናግሯል። ኤርሊንግ ሃላንድ ከሮቡ ጨዋታ በኋላ ለቤርናቢው ስቴዲየም ያለውን ፍቅር በድጋሚ ተናግሯል። ሃላንድ ቤርናቢውን ከሚወዳቸው ስቴዲየሞች አንዱ እንደሆነና ሁልጊዜም እዚህ መጫወት እንደሚወድ ነው የተናገረው። እንደ ራኡል አሴንሲዮና ሩዲገር ያሉ የሪያል ማድሪድ ተጫዋቾች የትግል መንፈስን አድንቆ ይህ አይነት ጠንካራ ፉክክር እንደሚወድም ጭምር ነው የተናገረው። ከሲቲ ጋር ባለው የመጨረሻ የኮንትራት ውል ውስጥም የሚስጥር ውል ማፍረሻ አንቀጽ እንዳለ አጥብቆ ይነገራል። ይህ ለእንግሊዝ ፕሪምየር ሊግ ቡድኖች ብቻ የሚሰራ ሳይሆን ሁሉም አቅም ያላቸው ክለቦችንም ያካተተ እንደሆነ ጭምር ነው
ዘገባዎቹ የሚጠቁሙት። ይህ የመልቀቂያ አንቀጽ የወደፊት ህይወቱን ሙሉ በሙሉ እንዲቆጣጠርም ያደርገዋል። እናም በሚቀጥለው ክረምትም በፈለገ ጊዜም አክቲቭ ማድረግ እንደሚቻል ጭምር የሚያሳዩ መረጃዎች ናቸው የወጡት። ነገር ግን ረጅም ጊዜያቶችን ኮንትራት መፈረሙን እናስታውሳለን። የ9 ዓመት ተኩል ፊርማን በቅርቡ መፈረሙን የምናስታውሰው ጉዳይ ነው። ሆኖም በዚህ ሰዓት ግን ስለዚህ ሁኔታ መነጋገር ባይቻልም ወኪሉ ይህንን ሁኔታ ግን እንደሚያምን ነው ዘገባዎች የወጡት። ሃላንድ አሁንም በሲቲ ደስተኛ ነው። ነገር ግን ክለቡን ለመልቀቅ ባሰበ ቁጥር ለሪያል ማድሪድ በሩ ሙሉ ለሙሉ ክፍት እንደሚሆንም ጭምር ይታመናል። ተጫዋቹ በሪያል ማድሪድ በኩል በጣም ፍላጎት እንዳለው፣ ምናልባት ሪያል ማድሪድ የመጫወት ትልቅ ፍላጎት እንዳለው ይነገራል። ፍሎሬንቲኖ ፔሬዝም ኬሊያን ምባፔን እና ኤርሊንግ ሃላንድን በአንድ ቡድን ማጣመር እንደሚፈልጉ ነው መረጃዎቹ እየወጡ የሚገኙት። አሁንም እንግዲህ ቤርናቢው የሱ ተወዳጅ መዳረሻ መሆኑን መረጃዎች ይወጣሉ ብሏል ዲያሪዮ አስ ባወጣው መረጃ። የኡናይ ኤምሪው አስተን ቪላ አዲሱ የጎንዛሎ ጋርሲያ ፈላጊ ሆኖ ብቅ ማለቱ የተሰማ ሲሆን ከቪላ በተጨማሪም ወልቨርሃምፕተን ወንደረርስ፣ ሊድስ ዩናይትድ፣ ብራይተን እና የጀርመኑ ክለብ አይንትራክ ፍራንክፈርት ተጫዋቹን በጥር የዝውውር መስኮት ማስፈረም የሚፈልጉ ክለቦች እንደሆኑ እየተገለጹ ይገኛሉ። እነዚህ ቡድኖች ደግሞ የጎንዛሎ ጋርሲያ ፈላጊዎች እንደሆኑ ነው የተነገረው። ፌዴሪኮ ቫልቬርዴ በተመሳሳይ በቀኝ እግሩ ላይ ከመጠን በላይ የሆነ የጫና ስሜት አለበት፣ እናም ደግሞ በልምምድ ላይ አልተሳተፈም ተብሏል። ዲያሪዮ አስ ሰበር ብሎ ባወጣው መረጃ መሰረትም ሻቪ አሎንዞ ከሪያል ማድሪድ ለመባረር የመጨረሻው ምዕራፍ ላይ ይገኛል ብሏል። እንግዲህ አላቬስን ቢያሸንፍ እንኳን ከመባረር ላያመልጥ እንደሚችል ነው ዲያሪዮ አስ አገኘውት ያለው መረጃ የሚያሳየው። ነገር ግን በፋብሪዚዮ ሮማኖ ግን ቅድም እንደገለጽኩላችሁ የመባረር እድሉ ጠባብ ነው የሚል አይነት ሀሳብን ግን አንስቷል። ፍራንኮ ማስታንቱኖ በሻቪ አሎንዞ ስር ደቂቃዎችን ለማግኘት ለምን በድንገት ተከለከለ የሚሉ ጥያቄዎች ይነሳሉ። የመጀመሪያ የመጣባቸው ሰሞኖች ላይ ፍራንኮ ማስታንቱኖ በሻቪ አሎንዞ የአስተላለፍ ስርዓት ውስጥም በቋሚነት ሲሰለፍ እናስተውል ነበር። ነገር ግን በቅርብ ጨዋታዎች ላይ የመሰለፍ እድሎችን አላገኘም። ማስታንቱኖ በኤል ክላሲኮ ከባርሴሎና ጋር ቤንች ከተቀመጠ በኋላ ጥሩ ምላሽ አልሰጠም። በሲዝኑ መጀመሪያ በቋሚነት ሲጫወት ቆይቶ በትልቅ ጨዋታ ለምን ተቀያሪ እንደሆነ መረዳት አልቻለም ነበር። ከጨዋታው በኋላ በጣም የተናደደና ደስተኛ ያልሆነ ይመስል ነበር። ይህ አመለካከት ግን በሻቪ አሎንዞና በአሰልጣኝ ቡድኑ ዘንድ መጥፎ ተቀባይነትን አግኝቷል። በዚህም ገና በ18 ዓመቱ እንግዲህ ኮከቦች በሞሉበት ቡድን ውስጥ ሁሌም ጀማሪ ሆኖ መጫወት እንደማይቻል ሊረዳ ይገባል ብለው ያስባሉ። በመጀመሪያው ጨዋታዎችም የነበረው እንግዲህ እድገትም ከሂጓይን ጋር አነጻጽሮት ነበር። ነገር ግን ይህ የአሰልጣኙ ቅጣት የተጫዋቹን እድገት አቁሞታል ተብሏል። ይህም በቅርብ ጊዜ የደቂቃዎች እጥረትም አስከትሏል። ነገር ግን ጉዳቱም ትልቅ ሚናን እንደተጫወተ ጭምር ነው የሚነገረውና ያሳየው ባህሪና ጉዳቱ ተጫዋቹ በቋሚነት እንዳይቀጥል አድርጎታል። የሪያል ማድሪድ አመራሮች ቪኒሲዮስ ጁኒየር ከማንቸስተር ሲቲ ጋር ባሳየው ብቃት ከመገረም ባለፈ ቁጣቸውን ገልጸውበታል። በተለይም የአጥቂ መስመሩ ላይ ባደረገው ደካማ ውሳኔ ቤሊንጋምና ሮድሪጎ ወደ ጎል ሊቀይሩት የሚችሉትን ሁለት ያለቀላቸው ፓሶችን አበላሽቷል። በዚህም ክለቡ ማንቸስተር ሲቲ ላይ ለደረሰበት ሽንፈትም ዋና ተጠያቂው ቪኒሲዮስ እንደሆነ ነው የክለቡ አስተዳደር መረጃዎች እየተቀበለ የሚገኘው። በርካታ የሪያል ማድሪድ ደጋፊዎች ኤንድሪክ በውሰት ወደ ሊዮን የሚያደርገው ዝውውር እንዲቆም ክለቡን እየጠየቁ ነው። ኤንድሪክ ከማንቸስተር ሲቲ ጋር ካደረገው አጭር እንቅስቃሴ በኋላ ደጋፊዎች ሻቪ አሎንዞ በጨዋታው ላይ የበለጠ እንዲጠቀምበትም ጠይቀውታል። ስለዚህም ኤንድሪክ ወደ ሊዮን ከሚያመራ ይልቅ በሪያል ማድሪድ እድሎች እንዲሰጡት ደጋፊው ፍላጎት እንዳለው ነው የተነገረው። የላሊጋው ፕሬዝዳንት ሃቪየር ቴባስ ይናገራሉ። ቪኒሲዮስ ጁኒየር በጣም ጥሩና ትልቅ ተጫዋች ባይሆን ኖሮ ያን ያክል ጥቃት አይደርስበትም ነበር። እሱ ላይ እንግዲህ ይህ ሁሉ ተቃውሞ የተነሳው ትልቅ ተጫዋች ስለሆነ ጭምር ነው ሲልም ነው የተናገረው። የፕሪሚየር ሊግ የወሩ ምርጥ ተጫዋችና የወሩ ምርጥ አሰልጣኝ ይፋ ተደርጓል። የተወዳጁ የእንግሊዝ ፕሪሚየር ሊግ የ2025-26 የውድድር ዓመት የወረሃ ህዳር የወሩ ምርጥ ተጫዋች ይፋ ተደርጓል። በዚህ መሰረትም የብሬንትፈርዱ የፊት መስመር ተሰላፊ የሆነው ኢጎር ቲያጎ የወሩ ምርጥ ተጫዋች በመሆን በአብላጫ ድምፅ ተመልጧል። ኢጎር ቲያጎም የፕሪሚየር ሊጉ የወሩ ምርጥ ተጫዋች ሽልማትን ያሸነፈ በታሪክ የመጀመሪያው የብሬንትፈርድ ተጫዋች መሆን ችሏል። ኢጎር ቲያጎ በወሩ ባደረጋቸው 4 ጨዋታዎች 5 የፕሪሚየር ሊግ ጎሎችን በማስቆጠር ድንቅ ጊዜን አሳልፏልና የብሬንትፈርድ ተሸላሚ ሆኗል። ወይም በብሬንትፈርድ ታሪክ የመጀመሪያው የወሩ ምርጥ ተጫዋች ተሸላሚ መሆን ችሏል። ኢጎር ቲያጎ በ4 ጨዋታዎችም 5 ጎሎችን በዚህ ወር ማስቆጠር ችሏል። ሌላኛው የእንግሊዝ ፕሪሚየር ሊግ የ2025-26 የውድድር ዘመን የወረሃ ህዳር የወሩ ምርጥ አሰልጣኝ ይፋ ሲደረግ በዚህ መሰረትም የቼልሲው አሰልጣኝ የሆነው ኤንዞ ማሬስካ የወሩ ምርጥ አሰልጣኝ በመሆን ተመርጧል። አሰልጣኝ ኤንዞ ማሬስካ ሰማያዊዎቹን እየመሩ በወሩ ያደረጋቸውን የፕሪሚየር ሊግ ጨዋታዎችም አልተሸነፈም። በሁለቱ ማሸነፋቸውን እናስታውሳለን።
ግሪንውድ ባሎን ዶርን ማሸነፍ ይችላል ብለዋል ሮቤርቶ ዲዘርቢ። የኦሎምፒክ ደማርሲዮ አሰልጣኝ ሮቤርቶ ዲዘርቢ ሜሰን ግሪንውድ ባሎን ዶርን የማሸነፍ አቅም እንዳለው ነው የሚናገረው። ግሪንውድ ያለው አቅም ትልቅ እንደሆነ በየቀኑ አያለው። አውሮፓ ላይ በሱ ደረጃ ያለ ተጫዋችም አላየሁም ሲል ነው ሮቤርቶ ዲዘርቢ የሚናገረው። እሱ ባሎን ዶርን የማሸነፍ አቅሙ አለው ያሉት አሰልጣኙ ለባሎን ዶር መፎካከር የሱ ኃላፊነት ነው፣ ነገር ግን ለባሎን ዶር ግን የሚመጥን አይነት ተጫዋች ነው ሲልም ጭምር ነው የተናገረው። አሰልጣኝ ሮቤርቶ ዲዘርቢ ናቸው ስለ ቀድሞ የማንቸስተር ዩናይትድ ተጫዋች ሜሰን ግሪንውድ ሀሳባቸውን የሰጡት። ኦስካር ጫማውን ሊሰቅል መሆኑ ተነግሯል። ብራዚላዊው የቀድሞ ቼልሲ ተጫዋች ኦስካር በቅርቡ ህመም አጋጥሞት በብራዚል ሆስፒታል መግባቱ ተሰምቶ ነበር። ኦስካር በተደረገለት የሕክምና ምርመራም ከልብ ጋር የተያዘ ህመም እንዳጋጠመው ነበር የተገለጸው። ይህንን ተከትሎ በልጅነት ክለቡ ሳኦ ፓውሎ የሚጫወተው ኦስካር ጫማውን ለመስቀል መወሰኑ ነው ኢኤስፒኤን መረጃውን ያጋራው። የ34 ዓመቱ ኦስካር ባለፈው ዓመትም ከቻይናው ክለብ ሻንጋይ ፖርት ጋርም ከ7 ዓመታት በኋላ በመለየት ወደ ሳኦ ፓውሎ መመለሱ የሚታወሰው፣ አሁን ላይ ግን በህመም ላይ ይገኛል። ስለዚህም ከእግር ኳስ ራሱን ሊያገል እንደሚችልም ነው የተገለጸው። ሊዮኔል ሜሲ የዓመቱ ምርጥ ተጫዋች ተብሎ ተሸልሟል። አርጀንቲናዊው የፊት መስመር ተሰላፊ ሊዮኔል ሜሲ የኢንተር ማያሚ የዓመቱ ምርጥ ተጫዋች በመባል ተመርጧል። ሊዮኔል ሜሲ በውድድር ዓመቱ በሊጉ ለኢንተር ማያሚ 29 ጎሎችን አስቆጥሮ 19 ደግሞ አሲስቶችን አድርጓል። በተጨማሪም በሌሎች ውድድሮችም 11 የግብ ተሳትፎችን በማድረግ ለክለቡ ጥሩ ግልጋሎትን መስጠት ችሏል። በሌላ በኩል ጆርዲ አልባ የኢንተር ማያሚ የዓመቱ ምርጥ የኋላ መስመር ተሰላፊ በመሆንም መመረጥ መቻሉ ነው የተረጋገጠው። ክሪስቲያኖ ሮናልዶ የአልናስር ባለድርሻ ሊሆን ነው። ፖርቱጋላዊ ኮከብ ክሪስቲያኖ ሮናልዶ የአልናስር የ15 በመቶ ድርሻ ባለቤት ለመሆንም እየሰራ መሆኑ ነው የተነገረው። ክሪስቲያኖ ሮናልዶ የአልናስርን 15 በመቶ ድርሻ በ50 ሚሊዮን ፓውንድ ክፍያ እንደሚያገኝም የሳዑዲ አረቢያ መገናኛ ብዙሃን ዘግበዋል። በሳዑዲ አረቢያ የመኖር እቅድ ያለው ሮናልዶ በክለቡ ያለው ኮንትራት ከተጠናቀቀ በኋላ ድርሻውን ለማሳደግም ማሰቡ ነው የተገለጸው። ሮናልዶ በአልናስር የሚያደርገው ተሳትፎ ሳዑዲ አረቢያ የ2030 ዓለም ዋንጫን ለማዘጋጀትም የምታደርገውን ጥረት የመደገፍ አካል መሆኑ ጭምር ነው የተነገረው። ዌይን ማርክ ሩኒ ከኤቨርተን ወደ ማንቸስተር ዩናይትድ በተዘዋወረበት ወቅትም ማስፈራሪያ ደርሶበት እንደነበር ነው የተናገረው። እንደ አውሮፓውያኑ አቆጣጠር በ2004 በ18 ዓመቱ በ27 ሚሊዮን ፓውንድ ለማንቸስተር ዩናይትድ ፊርማውን ያኖረው ዌይን ሩኒ ኤቨርተንን ሲለቅም ከደጋፊዎች ተቃውሞ ገጥሞት እንደነበር ነው የሚያስታውሰው። ሩኒ ለቢቢሲ ስፖርት ሲናገር ዘ ዌይን ሩኒ ሾው ላይም በነበረው ዝግጅት ላይ የኤቨርተን ደጋፊዎች በወላጆቹ ቤት በመገኘት የክለቡን ቀለም በመቀባትም ፍቅረኛውን የአሁኑ ባለቤቱን ኮሊና ሩኒንም እንግዲህ ቀለም በመቀባትም ጭምር አላስፈላጊ ድርጊት ፈጥረውባት ነበር በማለትም ነው የሚናገረው። ወደ ማንቸስተር ዩናይትድ በመሄዴ ደጋፊዎች ያልወደዱትም ነበር። ሊቨርፑልና ማንቸስተር ትልልቅ ከተሞች በመሆናቸው ከፍተኛ ፉክክር ስለሚያደርጉ ነገሩ የበለጠ ከባድ አድርጎታል በማለትም ዌይን ሩኒ በራሱ ሾው ላይም ይናገራል። የኤቨርተን ደጋፊዎች ጉዞዬን አልወደዱትም፣ ጭራሽ በሄድኩበት እየተከታተሉም ያስፈራሩኝ ነበር። ነገር ግን በማንቸስተር ክለብ ውስጥም ያሳየውት እንቅስቃሴ ክለባቸውን በማስጠራቴ የኋላ ኋላ አስረስተውኛል በማለትም ጭምር ነው ያብራራው። አይንትራክ ፍራንክፈርት ከኒውካስል ዩናይትድ እንግዲህ ዊሊያም አሱላን እንግዲህ በግል ውሎች ላይ ከስምምነት ደርሰዋል። በጃንዋሪ ወርም ተጫዋቹን ለመግዛት እቅድ እንደያዙ ነው የተነገረው። የ22 ዓመቱ ተጫዋችም ባለፈው በጋም ለጀርመኑ ክለብ ለመፈረም ከጫፍ ደርሶ የነበረ ቢሆንም ነገር ግን ስምምነት ላይ ሊደርሱ ባለመቻላቸው ሊቋረጥ ችሏል ነው የተባለው። የባርሴሎና ተጫዋቾች ጎልደን አይፎን 17 ፕሮ ማክስ ተንበሽብሸዋል። የስፔኑ ኃያል ክለብ ተጫዋቾች በወርቃማው አይፎን 17 ፕሮ ማክስ ስጦታ ተንበሽብሸዋል። በትላንትናው የክለቡ መደበኛ ልምምድ ላይ የተገኙት የባርሴሎና ተጫዋቾች የቅርብ ጊዜ ምርት የሆነውን የዘመኑ ቴክኖሎጂ ውጤት የሆነውንም ይህንን ነገር በልምምዱ ላይ ለነበሩ ተጫዋቾች መታደሉ ነው የተሰማው። ስጦታውን ያበረከተ የተባለው ደግሞ መቀመጫውን ዱባይ ያደረገው ዘመናዊ መኪናዎች አከራይ የሆነው ጂኤስኤ ሞተርስ ዱባይ የተባለው ኩባንያ ሲሆን ስጦታው ከስፖንሰርሺፕ ጋር አንዳችም ግንኙነት የሌለው ከክለቡ ኮከቦችም የተሰጠ ነፃ ስጦታ መሆኑን የተነገረው። እጅግ ቀላልና ረቂቅ የቴክኖሎጂ ውጤት የሆነው አይፎን 17 ፕሮ ማክስ ጎልደን ከትክክለኛ ወርቅ ያልተሰራው በመደበኛ የገበያ ዋጋ ከ1199 እስከ 1400 የአሜሪካን ዶላር ድረስም የሚሸጥ ሲሆን 18 ወይም 24 ካራት ልጥፍ ወርቅም ያለበት ጎልደን አይፎን 17 ፕሮ ማክስ ደግሞ ከ11495 እስከ 24990 የአሜሪካን ዶላር እንደ ሀገሩና እንደ ሌሎች ደረጃዎችም የሚሸጥ እንደሆነ ጭምር ነው የተሰማውና ይህኛው ሽልማት ነው
ለባርሴሎና ተጫዋቾች በነፃ እንደተሰጠ መረጃዎቹ የሚያሳዩት። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ይመስሉ ነበር። ስላደመጣችሁን፣ ስለተከታተላችሁን ቆይታችሁ ከኛ ጋር ስለነበር እጅጉን ከልብ አድርገን ነው የምናመሰግነው። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርግ ያለው። በሌሎች ፕሮግራሞቻችን በድጋሚ ተመልሰን የምንገናኝ ይሆናል። ስላደመጣችሁኝ፣ ስለተከታተላችሁኝ ቆይታችሁም ከኛ ጋር ስለነበር ከልብ አድርገን እናመሰግናለን። መልካም ጊዜ መልካም ቀን እንዲሆንላችሁ ደግሞ በአክብሮት ነው የምመኘው። በምሽቱ ፕሮግራማችን እንገናኛለን። ለአሁኑ ግን መልካም ጊዜ እንዲሆንላችሁ በአክብሮት ተመኘው።